ጉንዳን አሁን ምሳሌ ፍጡር ነቻ አዎ እኮ እሷ አንተ እኮ እያዞርከው ያለ እኮ ልጁን እኮ እያስጨነቀው ያለ ጉንዳላ ወደ ጌታ እያዞርክበት ነው ወይስ እንዴት ነው? ጉንዳኗ እዚህ ቁርአን ውስጥ ተናግራለች አልተናገረችም? እኔ ከዚህ ላይ ብቻ እኔ እስካሁን ይህን ትምህርት ባዛው አላየሁትም፣ ግን እንደዚህ የሆነ ግራ የሚገባ ነገር አይቻላግም። ቁርአን በጉንዳን ውስጥ ተናግራለች። ጉንዳን መናገሯ ራሱ ግራ ገባ። ጉንዳኗ ምሁር ሆና ሱሌማን መሀይም ሆኖ እንዳይሰባብሯችሁ ወደ ጎሪያችሁ ግቡ አለች። ጉንዳን ሲጀመር የምን ቃል ፍጡር አለ የሚባል ቃል አለ እንደ ሲጀመር ከሄዳ መጠ ነው ቡፌ ሁሌ በቃ ጭንቅላት ቅድም ፍጡር ነው ስትል ነበር። አሁን ደግሞ ፍጡርና ፍጡር አለ የሚባል ነገር የለም አልከን። አይ ፍጡር ነው እንዳንል የሚያረጋግጥ ነገር የለም። ፍጡር አለ እንዳንል ደግሞ የሚያረጋግጥ ነገር የለም። ምን ብለህ ነው የሚያረጋግጠው? እስቲ አንዱን ያዛ። አሁን ሁለቱንም አይደለም ወደሚል መጣ። አሁን ፍጡር አለ ፍጡር አይደለም ወደሚል አንዱን አንልም። በቃ አንተ ሲጀመር ግራ ገብቶ እኮ ነው መጣ የሚጨቃጨቅ ነው ጀመረ። እኔ ምንም ግራ አልገባኝም። እና አስረዳንሽ አንተ አብዱል ጀሊል ሼክ አሊ የተባለው ሰውዬ ያስቀኛል። ብዙ ጊዜ ላይ ናይትሜር እንደሆንኩበት ነው ትዝ የሚለኝ የእሱን እንትኖችን ባየው ቁጥር እና ምን አለመሰላችሁ፣ ከቅርብ ጊዜ ወዲህ እየጨመረ የመጣ አንድ ትሬንድ አለ። እኔ ወይንም ሌሎች ከሙስሊም ወገን የሆኑ ሰዎች ምንም ሲጽፉ ከአንድ ቴሌግራም ገጽ ተዘጋጅቶ ኮመንት ላይ የሚለጠፉ ተመሳሳይ መልእክትና ምስል ያላቸው ኮመንቶች በደቂቃ ውስጥ ይለጠፋሉ። እፎይ የተባለው ባለጌ ልጅ በ800 አካውንት የሚኮምታቸው ይመስላል። ምን ያህል ብታማርሩት ነው በኮመንት እንደ ድሮ ዝም ብሎ ጽፎ አሜን ብሎት የሚቀበለው አጥቷል። እና እፎይ በ800 አካውንት ከፍቶ ኮመንት ሊያዛ እያደረገን ነው እያለ ክርስቲያኑ በፊት ዝም ብሎ ነበር የሚያደምጣቸው ሲጽፉ። አሁን እንደዛ የሚቀበል ጠፍቷል። እና ይሄ በጣም ደጋግሞ እንደዚህ ሲያጠቃቅስ ሳየው በጣም እንደተማረረ እና በጣም በቃ ግራ እንደገባው ሀሳቡንም መግለጽ እንዳልቻለ እንዳፈናቸው ተሰማኝ። ሀሳብ መስጫ ሳጥኑን ከዛ ወዲያ ኮመንቱን ገብቼ ሳይ ደግሞ ይህንን ጽፎ እንግዲህ 800 አካውንት ነው ቢኖረኝ 647 ላይክ ያለው በአንድ ቀን ውስጥ ማለት ነው። 800 አካውንት ቢኖረኝ ቢያንስ ላይክ አድርጌለት እንግዲህ አንዷ ላይክ የኔ ነች ትላላችሁ ይላል። እውነት አርነት ያወጣል። እውነት ብዙዎች ያውቀዋል። እንኳን ክርስቲያኖቹ ሙስሊሞችም አይሰማችሁም። አሁን እንደዚህ አይነት ፖለቲካ እኛ መዝናኛችን ስለሆነ እናንተ ውሸት በየቀኑ እናንተ ውሸትና ቅሌት በማጋለጥ ኢንተርቴን እናደርጋለን። እናንተም ቀጥሉ፣ እኛም እናዋርዳችኋለን። ዛሬም አንድ ቁርአን ያላቃል ነው ብለህ ታምናለህ? ትንሽ እሞክራለሁኝ። ኦኬ ያላቃል ነው ብለህ ነው የምታምነው ወይንስ እንዴት ነው የምታምነው? ቁርአኑ ሙሉ በሙሉ ይሄ የኛ ቁርአን ብቻ ሳይሆን ለዳውድ የተሰጠ ዘቡር የሚባል ለሰለሞን ለሱሌማን የተሰጠው ለሙሳ የተሰጠው ተውራት እና ለኢሳ የተሰጠው እንጂል አራቱም መጽሐፍቶች የእግዚአብሔር ቃል ናቸው ብለን ነው ምናምነው። ፍጡር አይደሉም ብለህ ነው የምታምነው ነው ወይንስ ፍጡር ናቸው ብለህ ነው የምታምነው? ፍጡርና እዚህ ጋር ሀሳቡ እንዴት ነው አልገባኝም። ፍጡር ነው ፈጣሪ ለማለት ነው። ፈጣሪና ፍጡር ነው የተፈጠሩ ናቸው ወይንስ ደግሞ ዘላለማዊ ናቸው? ፍጡር ነው ካልን ለምሳሌ አንድ ነገር ጅማሬ ያለው ማለት ነው። ፍጡር አይደለም ካልን ግን ጅማሬ የለውም ማለት ነው። እሱ ለምሳሌ ለነብያችን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነብያታት በወህይ በመልእክት ይናገራል። እግዚአብሔር አላህ ከነብዮች ጋራ ይናገራል። ያ ንግግር ነው፣ የአላህ ንግግር ነው። እዚህ በወረቀት በጽሁፍ የተጻፈው እና የአላህ ንግግር ነው፣ የአላህ ቃል ነው ለማለት ነው። ያ የአላህ ቃል
ፍጡር ነው ብለህ ነው የምታምነው? ፍጡር አይደለም። አሁን ለምሳሌ ፍጡርና ይሄ አልገባኝም። ነገር ግን የበቂያ ማለት ለአንተ እንትን ይሆናል ማስረጃ ይሆንና ይመጣና ይናገራል። ጥሩ ነገር ከቀራ ወንድ ካረከው እንደዚህ አድርጎኛል አድርጓል ብሎ ይናገራል። እሱ ብቻ አይደለም፣ ሁሉም አሁን የተፈጠሩ ነገሮች ሁሉ ይናገራሉ በዛ ጊዜ። ለምሳሌ ዛፍ ይናገራል፣ መሬት ትናገራለች። ኃጢአት የተሰራበት ኃጢአት እንደዚህ ተሰርቶብኛል ብላ ትናገራለች ነው። ሁሉም ይናገራሉ። እሱም ጥሩ ነገር ከሰራ ላንተ ምንድነው ምስክርነትን ያቀርባል። እንደዚህ ምልጃ ማለት ነው። ሸፋ ይሆናል፣ ምስክር ሆኖ ይመጣል። ኦኬ። አሁን በእናንተ አስተምሮት ውስጥ ቁርአን ፍጡር አይደለም የሚል አስተምሮ አለ። እንግዲህ ምስክር ሆኖ የሚመጣ ከሆነ ፍጡር ካልሆነ መናገር የሚችል ከሆነ ስንት ፍጡር ያልሆነ ነው የሚኖራችሁ? መናገር ይችላል። ሁሉ ነገር እኮ ነው ያልኩት። የተፈጠረው እዚህ ላይ የተፈጠረው ሁሉ የተፈጠሩት ይናገራሉ። እሱ ላይ ጠብ የለንም። አሁን ቁርአን ግን የተፈጠረ አይደለም ብላችሁ ነው የምታምኑት። ሜይ ቢ ቆይ አንዴ ጠብቀኝና ከቢር የመሐመድን እይታ እንየው በደንብ ክሊር እንዲሆንልህ። ፈርስት ማዘር ታንግህ ምንድን ነው? በደንብ የምችለው ቋንቋ አማርኛ ነው? አፋን ኦሮሞ ነው። ኦኬ እሺ። መሐመድማ እንግዲህ የአላህ ቃል ነው ሲባል የትኛው ነው የአላህ ቃል? አንዳንዴ ቁርአን ውስጥ የአላህ ጉንዳን የተናገረችው ለምሳሌ አሁን የማን ነው ቃል ተብሎ የሚወሰደው? ቁርአን ያላህ ቃል ነው ካልን ጉንዳን የተናገረችውም አለኩ። ያንን እንዴት ነው ያላህ ቃል? ጥሩ ሀሳብ ነው። እኔ ይሄን መመለስ እችላለሁ። ቀጥል። እሺ እዚህ ጋር አሁን ለሰለሞን በእናንተ አጠራር በእኛ ደግሞ ሱሌይማን የምንለው ነብይ የተሰጠው ጸጋ ብሎ ነው ቃል እግዚአብሔር ለነብዩ መሐመድ አላህችን የተናገረው። ያኔ እንደዚህ ነበረ እንደዚህ ነው ብሎ የሱሌይማንን ታሪክ እግዚአብሔር ለነብዩ የተናገረው ነው እንጂ አሁን እንትን ምንድነው ነብል ጉንዳ እንደዚህ ከነብዩ ታሪኩ ያለፈው ታሪክ ያ ታሪክ የተናገረው ቃል የተናገረው ማን ነው? እግዚአብሔር ነው፣ አላህ ነው። ለማን ነው የተናገረው? ለነብዩ መሐመድ። ያንን ቃል ጉንዳራ ተናግረዋል? ያልተናገረችውም ተናገረች። ቀድማ የተናገረው አላህ ነው ወይንስ ቀድማ የተናገረችው አላህ ነው ወይንስ ጉንዳሩ ነው? የጉንዳና የሰላማውን ንግግሮች ነብዩ አያቅም ነበር። ያንን ነገር እንደዚህ እንደነበረ ብሎ እግዚአብሔር ለሱ ነገረው ነው። ለዚህ ነው የእግዚአብሔር ቃል ነው እዛ ላይ የተነገረው ሁሉ የጉንዳኗ ቃል ነው የሚሆነው። የጉንዳኗ ቃል ነው የሚሆነው። እንዴት የእግዚአብሔር ቃል ይሆናል? ንግግሮቹ የጉንዳና አው የእግዚአብሔር ቃል ነው ሲባል እዚህ ላይ የተናገረው ነገሮች ታሪኮች በሙሉ በነብዩ መሐመድ የተፈጠረ አይደለም ለማለት ነው። ታሪኩ እንዳለ እሱ አይ በማን የተፈጠረው ሳይሆን አሁን ቆይ ጉንዳኗ ተናገረች። የጉንዳኗን ንግግር ደግሞ አላህ ሰማና ለጅብሪል ነገረው። ጅብሪል ሰማና ደግሞ ለመሐመድ ነገረው። መሐመድ ሰማና ደግሞ ለእናንተ ነገራችሁ አይደል? ለሳባዎቹ ነገር፣ ሳባዎቹ ደግሞ ለሌሎቹ ነገሩና ወደ እናንተ ደረሰ አይደለ? እግዚአብሔር ሰማ፣ አላህ ሰማ ሳይሆን አላህ ያውቃል ምን አይነት ጸጋ እንደነበረው ለሱሌይማን። ሰሚ ተመልካች ነው ይላል እኮ። ሰሚ ነው ይሌለ እንዴ? አይሰማም እንዴ? ከቢር ሁሉ ነገርን ቋንቋ መናገር እንደሚችል ብሎ ነገረው። ታሪኩ ነገረው ማለት ነው። ቆይ ከቢር ጉንዳኗ ስትናገር አላህ ሳይሰማ ነው ዝም ብሎ የነገራችሁ? ምክንያቱም አላህ ሰሚ ተመልካች ነው ሲል ይሰማል አይደል እንዴ? ያውቀዋል፣ ይሰማል።
ታሪኩ እኮ ያለፈው ታሪክ አይደለ እንዴ? ከሱ በፊት እኮ እኮ ስንት ዓመት ያ ያለፈ ታሪክ ቢያልፍም ግን ጉንዳኗ ተናግራው ነው አይደል አላህ የተናገረው። አው ጉንዳ እንደዛ ጎበዝ። ሲናገር ነበር ብሎ ስለዚህ ነገረው። የመጀመሪያ ቃሉን የተናገረችው አላህ ነው ወይንስ ጉንዳኗ ነች? ጉንዳ እንደዚህ ስትል ነበረች ብሎ ነው የተናገረው እኮ። አሁን እዚህ ጋር አሁን እኮ ያ ንግግር እንደዛ ያለው ማንኛው ነው? አላህ ነው ወይንስ ጉንዳኗ ነች እንደዛ የተናገረችው? የሱሌማን እንዳይሰባብራችሁ የሚለውን የተናገረው ማን ነው? አላህ ነው ወይንስ ጉንዳኗ? ጉንዳ ነው። ጉንዳኗ። ስለዚህ ሱሌማን እንዳይሰባብራችሁ ወደ ሾለቆ ግቡ ብላ የተናገረችው ጉንዳኗ ነች፣ አላህ ሳይሆን። አዎ። ስለዚህ ይሄ ቃል የጉንዳኗ ነው ወይንስ ያላህ ነው? ይሄ የጉንዳ ነው እንጂ። ጎበዝ። እኛም እያልን ያለ ነው ይሄንን ነው። ካዳ ይሄ ጉንዳኗ ቃል ያላህ ቃል ሊሆን አይችልም ማለት ነው። ይዘቱ ታሪኩ የአላህ ቃል ነው የምንለው። እኔ ከእጄ ከቢር መለስክልኝ እኮ አሁን መለስክልኝ እኮ ተስማምናን እኮ። ምክንያቱም ክፈተው የቁርአኑን ክፍል ቪኪ በጉንዳን ሾለቆ ሱሌማን ከሰራዊቱ ጋር እየመጣ ነው እንዳይሰብራችሁ ብላ የተናገረችው ጉንዳኗ እንደሆነች ተስማማን እኮ። ጉንዳ ነው። አዎ። ስለዚህ ተስማማን እኮ። አዎ። ይሄ ጉንዳ መሆኑን ጉንዳ እንደዚህ መናገሩን ማን ነው የነገረን? ይሄ ታሪክ አሁን ጉንዳ እንደዛ እንደተናገረች ማን ነው የነገረን? ነብዩ ነው መሐመዱ ነው ነው? እዚህ ጋር ነው አሁን ያላህ ቃል ማለት። ይሄ ታሪክ ባለቤቱ ማን ነው? ከቢር ጉንዳኗን አላህ ሰማና ለጅብሪል ነገረው። ጅብሪል ደግሞ ካላህ ሰማና ለሙሐመድ ነገረው። ሙሐመድ ደግሞ ከጅብሪል ሰማና ለሳባዎቹ ነገረ። ሳባዎቹ ደግሞ ለሌላ ነገሩ። እንደዛ ነጋሪ መጣና እናንተ ሰማችሁት። የመጀመሪያ የተናገረችው ይህንን ቃል ግን ማነች? ጉንዳ ነው። ይሄን የታሪክ ንግግሩ አሁን ንግግሩ የጉንዳ ነው። የጉንዳና የሰለሞን ነው። ስለዚህ ቃሉ የማነች? ይህቺ ቃል የማነች? የማን ንግግር ቃል ነው? ያልተገባባን እዚህ ጋር ነው። እስቲ ቆይ እኔ ትንሽ ምን ብዬ ልንገር መሰለህ። አሁን ይሄ ጉንዳ ስትናገር የዚህ ታሪክ ያቀረበው ታሪኩን የሰለሞኑን ጸጋ ለማሳየት ነብዩ ሱሌማንን ጸጋ ለማሳየት ያቀረበው ባለቤቱ አላህ ነው። አሁን የእንትኑ አላህ አለች ያለን አይደለ? አሁን አለች ብሎ ነው አይደለ? በቃ በሎጂክ እንሄድ እስቲ። በሎጂክ ከሄደን በሎጂክ ሪፖርት ስፒች የሚባል ነገር አለ አይደለ? አዎ። ስለዚህ አሁን ሪፖርት ስፒች እንደዚህ እከሌ እንደዚህ ያለ ብለህ ስታቀርበው ኮት የሚታረግና ቀጥታው ያ ጉንዳን የዛ ሰውዬ ቃል ለማሳየት ቀጥታውን ኮቱ ውስጥ ታስቀምጣለህ። ግን ያንተ መሆኑን ውስጥ ካለ ኮቴሽን ውስጥ ካለ ያ ኮቴሽን ውስጥ ያለው ወደኋላ ነው የሚመለሰው አይደለ? የከሌ ነው ወደሚለው ነው የሚመለሰው አይደለ? የተናጋሪው ሳይሆን የተራኪው ሳይሆን ከኋላ የከሌ ነው የሚለውን ሪፈር የሚያደርግ ነው አይደለ? የሚያደርግ ነው። አሁን ልንገርህ ጎበዝ። አሁን ይኸውልህ ኮቴሽን ውስጥ ያለውን ትምህርት ጥቅስ ውስጥ ያለውን እንትን ውስጥ ያለውን ጌታዬ ሆይ ያለችው አሁን ጌታዬ ሆይ ብሎ የተናገረው ጉንዳኗ ነች ወይንስ አላህ ነው? የታለ ኮት ይኸው የመጀመሪያው እዚህ ቁርአን ላይ የለም፣ ኮት የለውም። ይሄ ጎግል ሲተረጎም ኮት ያስገባው እንጂ ቁርአን ላይ ኮት የለውም። እሺ ጌታዬ ሆይ ያለው ማን ነው? አላህ ነው ወይንስ ጉንዳኗ ነች? ሐሳቡ ነው ያመጣው እንጂ እኮ አሁን ለምሳሌ ቃሌን አልጨረስክም እኮ ሐሳቤን አልጨረስክም። ቀጥል። እሺ ሪፖርት ስታደርግ የሰውየን ሐሳብ ወስደ በራሴ ቃል ተጠቅመ መዘገብ ትችላለህ። ይሄ ግን እንደዛ አይደለም። እሱ ለየው ዳይሬክት ስፒችን ኢንዳይሬክት ሲሆን ለየው የተዘገበው ለዚህ ነው የእግዚአብሔር ቃል ብለን የምናምነው። ኖ ይሄ ነው ጨርሻለሁ እኮ ዳይሬክት። እሺ አላዲን ቀጥል። እሺ አንዴ በደንብ ሀሳቡ ከገባ በጣም ማየት አለብኝ ለማለት ነው።
ጌታ ሆይ እንኳን ደህና መጣ። እሱ እኮ ግን እኮ እንደዚህ የሚል እኮ ግን መጀመሪያ እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁኝ። አይዋ እፎይ፣ ይሄ ነገር እኮ ማለት ነው ይሄ ከራሱ ከኛ ቁርአን ላይ እንደዚህ የሚል የለም። ምን ሚል ምሳሌ ጉንዳን አሁን ምሳሌ ፍጡር ነቻ እኮ እሷ አንተ እኮ እያዞርከው ያለ እኮ ልጁን እኮ እያስጨነቀው ያለ ጉንዳላ ወደ ጌታ እያዞርክበት ነው ወይስ እንዴት ነው? ጉንዳኗ እዚህ ቁርአን ውስጥ ተናግራለች አልተናገረችም? እኔ ከዚህ ላይ ብቻ እኔ እስካሁን ይሄን ትምህርት ባዛው እኔ አላየሁትም፣ ግን እንደዚህ የሆነ ግራ የሚገባ ነገር አይቻላልም። ቁርአን በጉንዳን ውስጥ ተናግራለች። ጉንዳን መናገሯ ራሱ ግራ ገባ። እኔስ ዝቅ አድርገው ቁርአኑን ክፍል እንዲህ ብላ ትናገራለች። ዝቅ አድርግልኝ ከቁጥር 18 በጉንዳን ሾሎቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ። ልብ በል። በጉንዳን ሾሎቆ በመጡ ጊዜ ሱሌይማን ከሰራዊቱ ጋር ሲመጣ ጉንዳኗ ብድግ አለችና በጉንዳን ሾሎቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። ጉንዳኗ ምሁር ሆና ሱሌማን መሀይም ሆኖ እንዳይሰባብሯችሁ ወደ ጎሪያችሁ ግቡ አለች። ጉንዳን ከዛ ከፍ አድርገው ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ሱሌማን ሰምቷት ፈገግ አለ። እንደዚህ ስትል ማለት ነው። ሳቀ ሱሌማን። ጉንዳኖችን ሱሌማን ከሰራዊቱ ጋር እየመጣ ነው፣ እንዳይረግጣችሁ እንዳይሰባብራችሁ ማያውቁ ሲሆን ወደ ሾሎቆ ሂዱ ስትል ሱሌማን ፈገግ አለ። ከዛስ ጌታዬ ሆይ ያችን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግን የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሎታም በመልካሞች ባሮች ውስጥ አግባኝ አለ። ይህንን ሱሌማን ተናገረ ማለት ነው። እሷ ግን እንዳይሰባብራችሁ በጉንዳን ሾሎቆ ውስጥ ተደበቁ አለች ማለት ነው። ስለዚህ ይህንን ንግግር የተናገረችው አላህ ነው ወይንስ ጉንዳን ነች? ይሄ ንግግር ያላህ ነው ወይንስ የጉንዳኗ ነው? እንጃ። እንግዲህ ባዛዊ እኔ እስከምር ይሄን ነገር በትምህርትም አጣጥንቼው አላውቅም። ብዙም ጥናት የለኝም፣ ግን እኔ ስለ ክርስትናም ጠላቻ የለብኝም። ስለ ሙስሊም ጠላቻ ሲያነሱብኝ ደስ አይለኝም። ነገር ግን ሰው ግን ሳስበው ማነው በፖለቲካ ጉዳይ ብዙ ሰዎች የተራረቁ አይቻው ነው የገባሁት። እኔም አሁን ሳስበው አንዳንድ ጊዜ እነሱ ይሄን ነገር ሞገስ ታደርጉት ማለት ነው። ብዙ ጊዜ ላይ ፖለቲካ በጣም ኔትወርክ ነው። ድምፅ አንተ መሰለኝ ንፋስ ነው ኔትወርክ። ብዙ ጊዜ እኔ ከዚህ ያሉ አሁን ነገር ከስራ ቦታ የሆነ ኳኳኳኳ የሚል ድምፅ ግን አለ ከኋላ አንተ ጋር ነው። የሆነ ድምፅ አለ። ኔትወርክ እየረበሽ ነው መሰለኝ። ብዙም ሲስተም ስለሌለ ከኛ ጋር አሁን ራቅ ስላልኩ መሰለኝ። እና ምን መሰለው ወንድሜ ከዚህ ጋር ማለት ነው እኔ አንድ ክርስቲያን ጓደኛና አንድ ሙስሊም ጓደኛ አሉ። ኦኬ አራት ሆነን እየኖርን እያለ ከምር በጣም እና ሰዎች ከመጋደል ደርሰዋል። በእናንተ ጉዳይ ማለት ነው፣ በአንተና በውሱ ጉዳይ። እኔ ግን ባዛው ይሄን ነገር ይሄን ጭቅጭቅ እናንተም እኛም ይሄን ጥላቻ ነገር ባይሰፋ ደስ ይለኛል። ስለ ትምህርት ያለ ነው። እኔም አሁን ትምህርት ማጥናት ፈልጋለሁ። ትምህርት ግድ ነው። ግን ስድቡ አንተም ሆነ ህዝብ ሆነ ስለ ክርስትና መሳደብ የለም። ሙስሊምም እስልምና መሳደብ ጥሩ አይደለም። ይሄ ነገር በጣም ተቃለ። እኔ ከዚህ እኔ የማውቃቸው የምወዳቸው ጓደኞች ናቸው ተጣልተውብኛል። ታው አይ መጣላት የለባቸው። ይሄ እኮ ያለ ነው። እኔ እና እሱ እኮ ቴንኪው ተባብለናል። የተለያየ ነው ተወያይተን ስንጨርስ አላየም እንዴ? ቴንኪው ተባብለን ያለምንም ዳኛ እንደው ይሄ ጉዳይ በሀሳብ ላይ መሟገት ያለ ነው። ተጓደኛ ጋር እኮ ስትወያይ እኮ ልትጨቃጨቅ ልትሰዳደቡልህ ትችላለህ።
ከቤተሰብ ጋር ራሱ ልትጨቃጨቅ ትችላለህ፣ እንኳን የተለያየ ሃይማኖት ውስጥ ሆነ። ይሄ መሰልጠን ነው። ተወያይተህ ቴንኪው ተባብለህ መለያየት ነው። ስለዚህ እናንተ ደግሞ መጣላት የለባችሁ። ከስር ያለው በሀሳብ ላይ መሞገት እንጂ ጠብ ደረጃ የሚያደርስ አይደለም፣ የሚያጣላ አይደለም። ካልተገባባ አንተም በዛኛው ሀሳብ ነሰሰርሊ ትወያያለህ እንጂ አንድ ትሆናለህ ወይም ደግሞ የግዴታ ትስማማለህ ማለት አይደለም። እሱም ለሚመችን የተሻለውን መርጠት ይዛለህ ማለት ነው። ስለዚህ በእኛ ምክንያት መጣላት የለባችሁም። በእውነት ምክንያት ግን እውነትን መደገፍ እና ለእውነት መወገን ማንኛችሁም ግድ የሚላችሁ ይሆናል ማለት ነው። የሚያጣላ ነገር አይደለም ይሄ። ኤኒዌይስ ወደ ቶፒኩ እንመለስና አብረን ያደግነን አብረን እህል ውሃ አብረን ተጋርተን ያደግነው ይችላል። ከምር ነገር በዛው እነሱ ጋር ልጁ ጋር እንጣላለን ብለን አስባን ነው። ግን በዚህ ጭጭ ምክንያት ዛሬው ተፈራረቀ። የሚገርም ነገር እንደዛ ማድረግ የለባችሁም። ጓደኛቸው ሙስሊም ጓደኞች ስቲል ሙስሊም ጓደኞች አሉኝ። እኔ ከድሮ ጀምሮ ሙስሊም ጓደኞች አሉኝ። ሶሻል ሚዲያው ሌላ ነው፣ ፐርሶናል ደግሞ ጓደኞች አሉኝ። አብረን የተማርካቸው አብረን ያሳለፍን ኢንፐርሰን የምንተዋወቅ በደንብ የምንግባባ በአካል የምንተዋወቅ በአካል አብረን ያሳለፍን ጓደኞች እኮ አሉን። ሃይማኖት ጉዳይ ሌላ ነው። በግላዊ ህይወት ላይ ደግሞ ሌላ ጉዳዮች እንትን አሉ። እንደ ሀገር አብረን የምንኖርበት አለ፣ በሰፈር አብረን የምንረዳዳበት አለ። ስለዚህ የሀሳብ የሃይማኖት ልዩነት ይኖራል። ያ እኛም እዚህ የምንሰራው ስህተት ናችሁ ብለን ነው፣ እነሱም ደግሞ ስህተት ናቸው ብለው የሚሰሩት። ስለዚህ የሚያጣላ የሚያደባደብ አይደለም። በሀሳብ ጉዳይ ግን እንከራከራለን፣ እንወያያለን። ያንን ታሳቢ ብቻ አድርጉት። ኤኒዌይስ ወደ ቶፒኩ በደንብ አስተውሉ። ቶፒኩ ምንድነው? እሱ የዛሬው ለምሳሌ በቁርአን ውስጥ ጉንዳን የተናገረችው አለ። ያ የጉንዳን ቃል እንዴት ዘላለማዊ ይሆናል? ምክንያቱም ጉንዳኗ ከመኖሯ በፊት ያ ቃል ነበር ወይ? ጉንዳኗ ሳትናገር ተናገረች ከተባለ በጉንዳኗ ላይ መዋሸት ነው ያላለችውን። ጉንዳኗ ከተናገረች በኋላ ከሆነ ግን ጉንዳኗ ተናገረች የተባለው ደግሞ ያ ንግግር ያ ቃል ጅማሬ ያለውና ዘላለማዊ ፍጡር ያልሆነ ሊሆን አይችልም ማለት ነው። ፍጡር ማለት ጊዜ የሚቆጠርለት ዘመን የሚቆጠርለት ማለት ነው። ዘመን የሚቆጠርለት በሙሉ በዚህ ዘመን ጀመረ የሚባል ነገር ፍጡር ነው። ፍጡር ያልሆነ ነገር ከሆነ ያው ፈጣሪ ነው የሚሆነው። ፈጣሪ ደግሞ ዘመን አይቆጠርለትም። ዘመናትን የፈጠረ ጊዜን ያስገኘ ስለሆነ በዚህ ዘመን ተገኘ፣ በዚህ ሰዓት ተገኘ ተብሎ አይነገርለትም። ስለዚህ ዘመን ማይቆጠርለት ለፈጣሪ ብቻ ነው። በዚህ ቦታ ላይ በዚህ ሰዓት ላይ ተነገረ የሚባል ከሆነ ግን በዘመናት ውስጥ የሚቆጠርለት ከሆነ ያ ደግሞ አስቀድሞ ከሌለ ምንድነው እሱ የሚሆነው? ፍጡር ይሆናል ማለት ነው። ስለዚህ ጉንዳኗ የተናገረችው ጉንዳኗ በሱሌማን ጊዜ የነበረች ከሆነች ከሱሌማን በፊት ያቺ ጉንዳን ይህንን ነገር አልተናገረችም ማለት ነው። ከሱሌማን በፊት ይህንን ቃል ካልተናገረችው ይሄ ቃል እንዴት ዘላለማዊ ነው ሊባል ይችላል? ያልተፈጠረ ዘላለማዊ ነው እንዴት ሊባል ይችላል? እና አሁን እዚህ ላይም የሆነ ነገር ሊያሳይና ልናገር። ለምሳሌ ሱረቱ ዩሱፍ የሚባል እንትን አለ፣ ቻፕተር አለ። እዛ ሄዳ የሚሰማው ታሪክ ያዕቆብና እስራኤል የሚባለው ነቢይ ያዕቆብና ዩሱፍ ሲነጋገሩ ነው እዛ ላይ የተጻፉ። አሁን ያ ንግግር ዩሱፍ ለአባቱ የተናገረው፣ አባቱ ደግሞ ለዩሱፍ። ሱረቱ ኢብራሂም ጋር ብትሄድ ኢብራሂም እንዴት አድርጎ ሰዎቹን እያስተማረ እንደነበረና እኔ ደግሞ አላህን እንዴት ስለምን እንደነበረ ያስተምረናል። ማይዳ ጋር ብትሄድ ኢሳ ምን ብሎ ኢየሱስ እንዴት ብሎ ሲናገር እንደነበረና ምን ብሎ አላህን እንደለመነ ያስተምረናል። ካቢር እሱ ላይ እኮ ችግር የለብኝም። ችግሩ ምን እንደሆነ ታውቃለህ? እነዛ ሁሉ የነዚህ ሰዎች ቃላቶች ነው ለማለት አይደለም ለማለት ነው። ሪፖርት ስፒች ነው ነገር። ቆይ ካቢር፣ የነሱ ቃላት ካልሆነ እኮ ካዳ እነሱ ተናገሩ መባሉ ውሸት ነው። የነሱ ቃል ያልሆነውን እየተዋሸባቸው ነው። አይደለም ሀሳቡ የነሱ ነው፣ ግን ያ ሀሳብ በራሱ ቃል በራሴ ቃል ተጠቅማ ነው አንድ ነገር የሚናገር ነው። ለምሳሌ ቆይ ጉንዳኗ በጉንዳን ሾሎቆ ሱሌማን እየመጣ ነው እንዳይሰባብራችሁ ወደ ጎሪያችሁ ግቡ ያለችው ራሷ ቃል በቃል የተናገረችው ነው ወይንስ እሷ ያልተናገረችው ነው አላህ የተናገረው?
ቃል በቃል የሚባለው ነገር አሁን እዚህ ጋር እኮ እኔ አሁን እንደሚረዳውና አንተም ከፈለገ ሌላ ሰው መወያየት ይቻላል። ቃል በቃል የሚባልና ያንተ ንግግርና ያንተ ሐሳብ የመዘገቡ ዘዴው በስነ ጽሁፉ በስነ ሊንጉስቲክ ስንሄድ ይለያያል ብለናል። አንዴ ክፈተው ቪኪ እና እንደዛ ነው። ለትምህርት የመጣ ታሪክ ነው። ይሄንን ያመጣው እግዚአብሔር ነው። እስቲል ለትምህርት ቢመጣ እኮ ይሄንን ንግግር ጉንዳኗ ተናግረዋለች ነው እያልኩ ያለሁት። ጉንዳኗ ካልተናገረችው ቆይ ካቢር ጉንዳኗ ያልተናገረችው ከሆነ ጉንዳኗ ያልተናገረችውን ተናገረ ተብሎ ተዋሸባም ማለት ነው። እስኪ ላምቦ ዝቅ አድርገው እስኪ ሰፋ አድርገው የሚባል ቦታ ነው ያለው እና አለ ዝቅ አድርግለት አንብበው አንዴ። በጉንዳን ሾልቆ በመጡ ጊዜ አንዲት ጉንዳን፣ ይሄንን አሁን አላህ ነው እንደዚህ እያለ ያለው ነገር ግን ከዚህ ቀጥሎ ያለው የአላህ ንግግር ሊሆን አይችልም። እናንተ ጉንዳኖች ሆይ ብሎ የተናገረው አላህ ሳይሆን ጉንዳኗ ነች። እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማን እና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች የተባለችው ጉንዳኗ ነች። አላህ ቢሆን ይህንን የተናገረው ማለትም ጉንዳኗ ባትናገር ኖሮ እንደዛ ብላ አለች ተብሎ ሊነገር አይገባም ነበር። አለች የተባለው ጉንዳኗ ስለተናገረች ነው። ስለዚህ ይህ ንግግር የአላህ አይደለም። የማን ነው የሚሆን የሚችለው? የጉንዳኗ ነው። ጉንዳኗ የተናገረችው ነው። አላህ እንደዚህ ብላለች ጉንዳኗ እያለ እየነገረን ያለው። አሁን ለምሳሌ ይሄ ለክርክር ለትምህርት ቢሆን አሁን መጽሐፍ ቅዱስ ብናነብ የኖህን ንግግር መጽሐፍ ቅዱስ ውስጥ የለም አለ። መጽሐፍ ቅዱስ ታዲያ የእግዚአብሔር ቃል ነው የኖህ ቃል ነው? እኛ እንደናንተ አናምንማ። እኛ መጽሐፍ ቅዱስ በሰው ለሰው የተጻፈ እንደመሆኑ መጠን ፍጡር አይደለም ብለን አናምንም። እኛ እናንተ ያለው ከቢር መጽሐፍ ቅዱሱ የእግዚአብሔር ቃል ነው እንደዛ ማመን ነው። ከቢር እንደዛ አይደለም። ለዚህ ነው እኮ የተሳሳታችሁት የምንለው። ከቢር እኛ የተለያየ ታሪኮችም ብዙ አሉ መጽሐፍ ቅዱስ ብለን እናምናለን። እናንተ ምን ታምናላችሁ መሰለ? ይሄ ቃል ፍጡር አይደለም ብላችሁ ታምናላችሁ። ዘላለማዊ ነው፣ ፍጥረት ከመፈጠሩም በፊት ይሄ ያላ ባህሪ ነው ብላችሁ ታምናላችሁ። እናንተ ሲፋው ነው ብላችሁ ታምናላችሁ። አይደለም እሱ ጋር ትሂድ። አሁን ለምሳሌ ይሄ ፍጡርና ፈጣሪ የሚባል ነገር የለውም። ፍጡር ነው። ለዛ ነው ፍጡር ነው። ይሄንን ብለህ ታምናለህ? እሺ እኛ እንደምናምነው ፍጡር ነው። አዎ ለምን ፍጡር መሆኑን ልንገርህ ሊያስተማሪ። እሺ የውመል ቂያማ ምልክት አለ። 11 ምልክት አለ ቂያማ የሚመጣበት ጊዜ። ከዛ አንዱ ምንድነው? ይሄ ቁርአን ከመሬት ላይ ይጠፋል። ይሄ ማለት ነው ሁሉም ሰዎች ይረሳሉ። የተማረም መቀጠል አይችልም፣ ይረሳል። በጽሁፍም ከጽሁፍ የተጻፈውም ይደለታል፣ ይነሳል። ይሄ ማለት ምን ማለት ነው? ተገኝቶ የጠፋ ነው። ስለዚህ ይሄ ፍጡር ነው። እንዴት ፈጣሪ እና ዘላለማዊ ይባላል? ይሄ ምልከታ እንትን አይደለም ነው የምልህ ጎበዝ። ባይዜ ከእስልምና ከቢር ሻዳ ካልያዝክ በስተቀር በአራቱም መዛቦች ወጥተሃል። በዚህ ንግግር ብቻ ከእስልምና ወጥተሃል። 3 ቀን ብቻ የሚሰጥ እንደ ኢማም አንበሊ አቂዳ አታሪ ኮንግ 3 ቀን ብቻ የሚሰጥ። እሺ እንዴት? ከ3 ቀን በኋላ ከሚገደሉት ነህ። ኢብኑ ተሚያ የምትከተል ከሆነ አንገት ተቆርጦ ቆሻሻ ውስጥ መጣል አለበት ብሏል። ይህንን እንደዚህ የሚያምኑትን ኑ እስቲ ሲማኝ እኛ እኮ ማስረጃ ልስጥህ። ልንገሪ አንድ ነገር የኛ እምነት ልንገሪ። አመንቱ ቢላሂ ወረሱሊ ወመላኢከቲ ወኩቱቢሂ ነው የምንለው እኮ በእግዚአብሔር ማመን። ስለዚህ ኩቱብ ማለት ኪታብ ነው። አዳምጠኝ። ኪታብ ማለት ታዲያ ፍጡር ነው? ዘላለማዊ ነው? ኪታብ አይደለም፣ ፍጡር ነው። መጽሐፍ ከተባለ መጽሐፍ ምንድን ነው? ፍጡር ነው። እኛ እናምነው ፍጡር ነው። አንተም እንደዛ የምታምነው ይሄ እንደዚህ ነው እኮ። ይሄ እኛ አሁን የኛ እምነት እኮ የዚህ ችግር አይደለም እኮ። አሁን
ችግሩ አላህ መኖርና አለመኖር፣ አላህ አንድ መሆኑና አንድ አለመሆን፣ አላህ እኛን እንዳዘዘና እንዳላዘዘን ነው እንጂ እኮ ማመን ያለብን ይሄ መጽሐፍ ከተባለ እኮ መጽሐፉ ዘላለማዊ ነው። ምን ማለት ነው ይሄ መጽሐፍ እኮ? ይሄማ እንደዚህ አይነት እምነት ቂዳራ ውስጥ የሚገባ ነገር አይደለም እኮ። የአንተ ጥያቄ ከመሰረቱ ስህተት አለው ለሚለው ለዚህ ነው መጽሐፍ ብሎ ተናገረ። መጽሐፍ እንዴት ዘላለማዊ ይሆናል? ያ እኛም እያልን ያለነው ይሄንን ነው። ዘላለማዊ ሊሆን አይችልም መጽሐፍ ፍጡር ነው ብለን ነው የምናምነው። በጣም የሚገርም ነገር ግን በአራቱ መዛቦች ትወጣለህ ከእስልምና በዚህ ንግግር አንድ በአንድ ያስወጧል። ቪኪ አንድ ስክሪንሻት ልኬልሃለሁ፣ እሷን ቼክ አድርግልኝ። የሁሴምንን ላሳየህ። ለምሳሌ አለ የምትሉት ሊቃችሁ ስለ ቁርአን ፍጡር ነው ስለሚሉ ሰዎች እንደዚህ ይላል። የሁሉንም ልሰጥ እችላለሁ። ባይዜ ከሚስማሙበት አንዱ ምንድነው ቁርአን ፍጡር አይደለም በሚለው ነው። ትንሽ አስጠጋልኝ እስቲ አንብብልን። አንተ ለዛ ነው የተጨነቀው። እስቲ እንስማ። እሺ I heard Harun bin Maruf say whoever claims that the Quran is created is as if he worshipped Allah and Al-Uzza. ቁርአንን ፍጡር ነው ሚል ካለ አላትንና አሉዛን እንደሚያመልክ ነው። አላትና አሉዛ ማለት በጣዖታውያን ተሳስተሃል። እዚህ ጋር የሚነግር ነገር አለ። እሺ የምትለው ቃል የሚነግር ነገር አለ እዚህ ላይ። እሺ ክሬኤትድ ማለት በነብዩ መሐመድ የተፈጠረ ሐሳብ ነው። አይደለም ማለት እንጂ አይደለም። ክሬኤትድ እንደዛ ነው። አይደለም ፐርሰንት ያውቃለሁ። ለምን ትከራከረኛለህ? ኧረ አይደለም እንደዛ ነው እንጂ ማንኛውም ሰው ቁርአን ፍጡር ነው የሚል ካለ ምንድነው የሚለው? አላትና ኡዛን እንደሚያመልክ ነው። ኤኒዌይስ እስልምናን የምትክድበት 6 ነገሮች አሉ። እሺ አንድ መጽሐፍ ልስጥ። አሁንም ቆይ ችግር የለውም። አማርኛ ልስጥ ደግሞ እንደሚሸውየው አማርኛ አንድ መጽሐፍ ልድገም። ይህንኛው ቶፒክ ስላልሆነ ነው። አክቹዋሊ ቶፒክ አይደለም ግን እችኛዋ ደግሞ ሀባሽ ማን ነው የሚለውን ከሀባሽ ጋር ያላቸውን አቂዳ መሰረት አድርገው እንዲያስቀምጠውላል። በሌላ በኩል ቁርአን መህሉቅ ማለት ምን ማለት ነው? ከቢር ፍጡር ማለት ነው። ይሰማል? መህሉቅ ያ መክሉቅ ነው የሚለውን ፍልስፍና ያመጡት ጃሚያዎች ናቸው። ምንድነው እያለን ነው? ቁርአን ፍጡር ነው የሚለውን ያመጡት ፍልስፍናውን ጃሚያዎች ናቸው። በእነዚህ ምክንያት ሲያስረዱ ፈጣሪ ከሰው ጋር የሚመሳሰልበት ባህሪ የለውም። በመሆኑም ፈጣሪ አይናገርም እንበለው። ስለዚህ ቁርአን የእርሱ ንግግር ሳይሆን በእርሱ የተፈጠረ መጽሐፍ ነው ይላሉ። ስለዚህ ጃሚያዎች ንግግር ነው። ጃሚያዎች ደግሞ እንደዚህኛው መጽሐፍ ከዛ በኋላ ኑፋቂያቸው ቡድን ብሎ ኑፋቄ ነው ወይንም ደግሞ ምንፍቅና ነው ብሎ ይዘረዝረዋል። እንዲቴል ጃሚያዎች ናቸው የጠመሙ ናቸው ብሎ ነው የሚያስቀምጠው። ጥመት ወደ ገሃነም ነው የሚመራው። አንተ ደግሞ ምንድነው እያልከን ያለው? ቁርአን ፍጡር ነው መጽሐፉ ከሆነ ፍጡር ነው ያለ አቃል ይሄ ጉንዳኗ የተናገረችውም ፍጡር ነው እያልከን ነው። እናመሰግናለን። እኛ እያልን ያለ ነው ሙግታችንም ምንድነው? እሱ ፍጡር ነው የሚል ነው። እኛ ዛሊከል ኪታቡ ላ ረይበ ፊህ ይላል። ይሄን አሊፍ ላም ሚም ብለህ ጀምራ ከዛ ጀምሮ እኔ ቦታውን ብቻ ላይ ሊደርስልህ ነው። እሱ ፈታ ምንድነው? ይሄ ቃል ይሄ ንግግር ከእግዚአብሔር ዘንድ መሆኑን ምንም ጥርጣሬ የለበትም ይላል። ከዛ ይሄንን ወደ ውስጥ ይሄድና ወኢን ኩንቱም ፊ ረይቢን ሚማ ነዘልና ዐላ አብድና ፈአቱ ቢሱረት ሚን ምስሊ ይላል። በዚህ ይሄ የእግዚአብሔር ቃል ንግግሮች አይደለምና የነብዩ ስነ ጥበብ ነው ፍጠራ ነው ካላችሁና ጥርጣሬ ካላችሁ እናንተም እንደነሱ ጥበበኛ የሆናችሁ ሰዎች ፍጠሩና እንደዚህ አይነት ሐሳብ አንጡ ይላችኋል። ስለዚህ
ስለዚህ ምንድነው እዚህ ጋር የሚያሳየን ይሄ በነብዩ መሐመድ የተፈጠረ ነገር አይደለም ነው ክሬኤትድ ሲባል እንጂ የቃል ንግግር ነው ይሄ ሐሳቡ ሁሉ የመጣው በእግዚአብሔር ለነብዩ መሐመድ የተሰጠ ንግግር ነው መጽሐፍ ነው እንጂ እሱ በሱ ጥበብ የፈጠረ ፍጡር አይደለም ይያሉ ነው እንጂ ፍጡርና ዘላለማዊ ለማለት አይደለም መጽሐፉ ሲገለጽ። ስለዚህ እያልከን ያለው ከአላህ የወረደ ነው ቃሉ። ይሄ የተናገር ጉንዳኑ የተናገረችውን የተረከው አላህ ነው። ያ ማለት ግን ቁርአን ፍጡር አይደለም ማለት አይቻልም። ፍጡር ነው እያልከን ነው። ፍጡር ነው፣ ኪታብ እኮ ነው። ይሄ እኮ ኪታብ ነው። ማመን አለ እኛ አዳምጥ እኮ አንቱ ምኑ ቢላይ በአላህ ማመን አለብኝ። እኛ ሙስሊም መሆንና አለመሆን ስድስት ነገር ነው የሚፈታው። አንዱ አንቱ ምኑ ቢላይ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ። አሁን አንደኛው ምንድነው በአላህ ማመን ነው። ሁለተኛው ወመላኢከቲሂ መላኢካት ይኖራሉ ብለህ ማመን አለብህ። ከዛ ወሩሱሊሂ ነብዮች እንዳለ ማመን አለብህ። ከዛ ወኩቱቢሂ በመጽሐፎቹ ማመን አለብህ። የሙሳ የኢንጂል ተውራ የሙሳ የኢሳና የማን ነው የዳውድን መጽሐፍቶች ማመን አለብህ ነው የሚለው። መጽሐፍ ማለት ታዲያ ምንድነው? ዘላለማዊ ነው። ስለዚህ ያ ሂሳቤ ስህተት ነው። ግን እኛ የምንለው በነብዩ ጥበብ አልተፈጠረም ነው የምንለው። ንግግሩ ቀጥታ ላይ የተመጣ ነው። ታንኪዩ። ስለዚህ ከላይ ይምጣ እንጂ ቁርአኑ ግን ኦልሬዲ ፍጡር ነው፣ በግለሰብ አልተፈጠረም። ኦልራይት ተስማማን። መልካም ተስማምቻለሁ። በአንተ እያለን ያለው ምንድነው? እሱ በመሐመድ አልተፈጠረም ወይንም በሌላ ሰው አልተፈጠረም። ነገር ግን ይሄ ንግግሩ ቁርአኑ የተፈጠረ ነው፣ በአላህ የሚጠፋም ነው፣ ፍጡር አይደለም ማለት አይቻልም እያለን ነው። ሙልቂያማ እኮ አይደርስም ነው የሚል ነብይ ኢሳ። አሁን ለምሳሌ ነብይ ኢሳ ተመልሶ መጥቶ ዓለምን ይገዛል ብለን እናምናለን። እንደሱም ቁርአን ከዚህ ዓለም ይነሳና ይጠፋል። ኦኬ ቂያማ ገና ሊደርስ ሲል ይጠፋል። ሰው ሁሉ ይረሳል። ኦኬ ከሱ በዚህ አሁን እያለ ቁርአን እያለ የተጠቀመ ብቻ ተጠቃሚ ይሆናል። ያኔ አንዴ ከተነሳ ተነሳ ጊዜው ሊጠየቅ ስለደረሰ ያኔ ክርስቲያን ሆኖ ወይ ሃይማኖት አልባ ሆኖ የቆየ ሰው አመለጠ። ማመን ራሱ ተመልሶ ማመን እድል አያገኝም። ቁርአኑ ተነስቶ ይሄዳል፣ ይነሳል። ፍጡሩን ማለት ነው፣ ይሄ የሚጠፋ ነው። መልካም እሺ። ፍጡር አይደለም የሚል ሰው ካለ ቁርአን ፍጡር አይደለም የሚል ካለ ብዙ ፍጡሮች ያልሆኑ አሉት ማለት ነው። ተመልከት፣ አሁን እሱ ሌላ እንደዛ ብሎ የሚተርጉም ሰው እኔ አላየሁትም። እስከ ዛሬም የተማርኩት ትንሽ አለ፣ አላየሁም። ለምሳሌ የውመል ቂያማ መጥቶ የሚናገርልኝ ምስክር ሊሰጥ እኮ ነው እንጂ ለዘላለም ለመኖር አይደለም። መሬትም ያኔ መጥታ ትናገራለች ብያለሁ። አሁን በድብቅ የሰራውን ኃጢአት እንደ ምስክር መጥቶ በዛን ሰዓት መሬት ይናገራል። ሁሉ ነገር፣ ዛፎች፣ ሁሉ ነገር በዛ መልክ ነው ቁርአንን መጥቶ የሚናገረው እንጂ የዘላለማዊ ገዢ የሚሆነው አላህ ነው እንጂ አላህ እንደ አንድ አካል የአላህ ንግግር ነው እንጂ አሁን እንደ ቃል ነበረ ቃልም ወደዛ ትውሰደው ነው። እንደሱ አይተርጎም። ቃል ነበረ እሱ ከእግዚአብሔር ዘንድ ነው የሚለው ነገር ጋር ሄድም ለማለት ነው። ያ ስለዚህ ፍጥረት ከመፈጠሩ በፊት ይሄ ቃል የነበረ አልነበረም፣ የጀመረ ነው። ስለዚህ ፍጡር ነው እንጂ የአላህ ባህሪ ነው፣ ፍጡር አይደለም። ይሄ ቃሉ የሚለው ነገር ስህተት ነው እያልከን ነው አላ። ኦልራይት እሺ፣ መሐመድ እንኳን ደህና መጣ። የአላህ ባህሪ የሚባለው እኛ የምናውቀው አላህ በሲፋት ነው። ሲፋ ማለት አሁን ባህሪ ብለን መግለጽ የምንችለው። ቆያችሁኝ ጥያቄ መጠየቅ እችላለሁ? ቶፒኩ ላይ ነው ቅድሚያ ጥያቄ በኋላ ላይ እና የሱ ባህሪ ምንድን ነው ብለን የተማርነው አለ። እሱ ራሱን ምንድን ነው? ከዛ ውጭ አሁን ቁርአን የሱ ንግግር ነው። ያንተ ንግግር አሁን ያንተ ባህሪ ይሆናል። ኦኬ አሁን
ለምሳሌ ባህሪ የምትለው ለምሳሌ ምን ማለት ነው? አሁን የምታደርገው ለምሳሌ አክተር በእንግሊዘኛ ብናደርገው አንድ ቃሚ የሆነ ያንተ ባህሪ ይሆናል። የሆነ ደጋግመ የምታደርገው ስራዎች ናቸው ባህሪ የሚባለው። እንግዲህ እግዚአብሔር የምትገልጸው የምታውቀው አላህን እኛ የምናውቀው በምንድን ነው? በአያቲ እሱ ባስቀመጠው ምልክታቶች መሬትና ሰማይ፣ ቀንና ሌሊት አፈጣጠር እሱ አለው። ስለዚህ ዞሮ ዞሮ ወንድማችን ምንድነው እሱ ባህሪው የምናውቀው ባህሪ አይባልም። ቁርአን የእግዚአብሔር ባህሪ ነው አይባልም። ባህሪ ማለት እኮ አንድ ሰው ደጋግሞ የሚሰራ ነገር ነው። አሁን ለምሳሌ ቃሚ የሱ ባህሪ ይባላል። ጫሲም ባህሪ ነው የሚሆነው እና አክተሮች ስትላው የሱ ካራክተሪስቲክስ ስንል ምን ማለት ነው? ደጋግሞ የሚሰራና በሱ መግለጽ የምንችለው ነገር ማለት ነው። እግዚአብሔር እንደዛ እኛ አላህ እንደዛ አይገለጽም ነው። እሱ እንደዚህ በዚህ ምልክቶች ነው እኔን የምታውቁኝ ብሎ ተናገረ። በዛ ነው የምናውቀው እንጂ አሁን በባህሪ እንደዚህ አይገለጽም። ሐሳቡ መነሻው ያንተ መነሻው ሐሳብ ትንሽ ተታለው ለማለት ነው። እኔ ችግር የለውም በቃ ተስማማኝ እኮ እንደዚህ የሚሉ ካሉ እይታህ ምንድነው የሚለውን ለማወቅ ነበረ። እንደዚህ የሚሉ የሉ እንደዛ የሚሉ ካሉ እስቲ ይምጡና እዚሁ እንጠያየቅ እንነጋገር። መልካም እሺ። መሐመድ አንተ እንዴት ነው የምታምነው? ቁርአን ያላቃለው ብለህ ነው የምታምነው አይደለ? ፍጡር ነው ብለህ ታምናለህ? አላምንም። ፍጡር አይደለም? አዎ። ኬብር ደግሞ ፍጡር ነው እያለ ነው። ምንድነው ማስረጃው? ፍጡር አይደለም የሚል የለም። ይሆናል ማስረጃው። መጽሐፉ ፍጡር አይደለም። ማን ነው መጽሐፉ? ይሄ ወረቀትና እስክሪብቶ ፊደሎቹ ፍጡር ናቸው። ንግግሩ ቃሉ ግን ፍጡር አይደለም። ስለዚህ ቃሉ ፍጡር አይደለም ብለህ ነው የምታምነው አንተ። ለምሳሌ በጉንዳን ሸለቆ ውስጥ ሲፋ ይባላል። እሱ ደግሞ ሲፋ አይደለም እያለ ነው። ሲፋ አይደለም እያለ ነው። ከቢር ሲፋ አይደለም ነው ያለን። ባህሪ ሊሆን አይችልም። የቃሉ በቁርአን ለምሳሌ ምንድነው ማስረጃው ነው? እንደዚህ ያለበት ለምሳሌ እሺ አንዴ ክፈተው ቆስ እንትና ቪኪ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ከሰራዊቱ ጋር ይመጣልና እንዳይረጋግጣችሁ የሚለው ይሄ ማን ንግግር ነው? ይሄ ማን ንግግር ነው? ምን የሚለው በጉንዳንም ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነሱ የማያውቁ ሲሆኑ አይሰባብሯችሁ አለች ይላል። ይሄ የማን ቃል ነው? የአላህ ቃል። እንደዚህ ብሎ የተናገረው ማን ነው? ሱሌማን እንዳይረጋግጣችሁ ብሎ አላህ። ሱሌማን እንዳይረጋግጥ አላህ ጉንዳኖች ናቸው እንደዚያ ያሉ። ጉንዳኖች ናቸው እንደዚያ ያሉ። ግን ጉንዳኖች ያሉትን ነገር አላህ ለእኛ እየነገረን ነው። አስቀድሞ ጉንዳኗ ስትተናገረች በኋላ ነው የተናገረው ወይንስ ጉንዳኗ ሳትናገር ነው አላህ የተናገረው? በሱሌማን ጊዜ የነበረውን ታሪክ ለእኛ ሲያወሳልን ነው እንደዚህ እያለ የነገረን። እሺ የንግግር ጉንዳኗ እንደዚህ ያለች የሚለው ይሄ አላህ ባህሪ ነው? ይሄ አላህ ባህሪው ነው ማለት ያላህ ባህሪው ነው መናገር። ይሄ አዎ ያላህ ባህሪው ነው። አዎ ፍጡር አይደለም። ይሄ የተናገረው ነው። ይሄ ፍጡር አይደለም። ጽሁፍ ፍጡር ነው። እንደዚህ ያለች ብሎ ያወራው ንግግር ግን ፍጡር አይደለም። ኦልራይት ከቢር ትስማማለህ? አላህ ባህሪ የሚለው ነገር እኔ አማርኛ ስላልገባኝ ይሁን እኔ እንጃ። እኔ የእግዚአብሔርን የአላህን ሲፋ ብለን የምንገልጸው ሰሚዑን ይሰማል፣ አሊሙን አዋቂ ነው። እነዚህ ቃላቶች ናቸው የአላህ ባህሪ ማለት እንጂ አሁን እኔ ይሄን
ቃላት እኮ በወሐይ ነው የመጣው፣ በሪሳላ ነው፣ በጅብሪል ነው የመጣው ቁርአናችን። ስለዚህ ይሄ የእግዚአብሔር ሲፋ አይደለም እያልኩ ነው። ንግግር ነው የእግዚአብሔራችን የአላሃችን ንግግር ነው። ሪፖርት ሙስሊም ነህ ከቢራ? አዎ ሙስሊም ነኝ። ሙስሊም ከሆንክ ለምን እግዚአብሔር እያልክ ታወራለህ? ምን አላህ እግዚአብሔራችን ለአማርኛ ችግር ለአማርኛ ለማድረግ ብዬ ነው እንጂ አላህ ዝም በል እባክህ። ፎሎ እና ላይክ ለመለቃቀም አትቀበጣጥር። አይዳ ተረጋጊና አማርኛ ስለማይችል ነው። እግዚአብሔር ቁርአንሽ ላይ ማለት እስልምና ለግላችን ነው፣ ለግለሰብ ህይወት ነው። ሃይማኖት ማለት ነገ ለመዳን ሰው ልጅ የሚያስብበትና የሚሰራበት ነው። የግለሰብ ስራ ነው። በነገራችን ላይ ነብዮቻችን ነብይም ሲመጣ ሁሉ ሰዎች ሁሉም ዓለም አንድ ለማድረግ ምኞት ነበራቸው። ግን አላህ ምን አላቸው? አትችሉም ተውት ብሎ ነበር እንጂ ሰው እንደ ምኞት አይደለም። ሰው ለራሱ ነው የሚሰራው። ሃይማኖት ጴንጤ ነው፣ ዝም ብሎ ነው ማቆም የሚቀባጣጥረው። አይዳ ተረጋጊ። እንደዛ ነው። እናቴ ካንተም በላይ ካንቺም በላይ ማቅ ይችላልው ሃይማኖት ይሄ እኛ። ስለዚህ ቆይ አንዴ እንደዚህ እናድርገው። አይዳ ቆይ እስኪ አይዳ ተከተል። እንደው ማይክሽን አንሺው። እሱ ያለበት አለ። ያንቺን እይታ እንረዳው። እስኪ ማይክሽን አንሺው። ከቢራ የፈጅር ሶላት ስንት ረካ ያለው? አንዴ መሐመድ ተረጋጋ። አይዳ አቤት። እንዴት ሰላምታ ሳልል ነው አናዶኝ። እንዴት ዋላችሁ? እፎይ እስኪ አንዴ ክፈተው ቪኪ። ሰላም ብያለሁ። አረብኛው ላይ አድርግና እስኪ ሁለቱም ይፈስሩና ያስረዱን ይህንን ቁርአን ክፍል። አረበኛ ነው ትርጉም አልችልም። ኦልራይት አስረዳት፣ ወይንም ከቢራ አስረዳትና ጠይቃት እስኪ ይህንን ክፍል። ምንም እኮ ሁሉም እኛ ሁላችንም ሙስሊሞች የምናውቀው ነገር እኮ ነው። ማስረዳት አይጠበቅብንም። ቁርአን የአላህ ዘላለማዊ ቃል ነው፣ ፍጡር አይደለም። አዳምጪ አንተ ቃሉን በለውና ከቢራ ፊት ለፊት አድርግላቸው። ቪኪ አስረዳን እስኪ፣ ጥያቄውን ግልጽ አድርገው እስኪ የእናንተ የተላለፋችሁበትን በአረቢ ያምጣው እሱ። ቪኪ አለ ሙባረክ ይሄ ሙሐመድ ነው። ሙሐመድ ያንበብልና በአረበኛው ይተርጉመው። እሷም በአረብኛ ነው የሚሆነው ካሁን በኋላ። እነሱ ካልቻሉ እኔ አነባለሁ እና ምን በአረብኛ ተተረጉማለህ ትለዋለህ። ካልቻላችሁን ያስተምራችኋለሁ እያላችሁ ነው። አረብኛውን አድርገው። አረበኛውን አድርገው። ኦኬ አረብኛውን አድርግለት። መሐመድ ቀጥል። ሐታ ኢዛ አተው ዐላ ዋዲ ነምሊ ይላል። ይሄ አረበኛው ቃል ነው። ሙሉን ለአንብበው። አረበኛው ሙሉን አንብብና ፈስረው። ተፍሲሩ እዚሁ አለ ለጎን ላይ ያን አማርኛው መፈሰር አለብን። ሐታ ኢዛ አተው ዐላ ዋዲ ነምሊ ቃለት ነምለቱ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ የሕጢመነኩም ሱለይማኑ ወጁኑዱሁ ወሁወ ላ የሽዑሩን ይላል። አማርኛውን አድርገው እስኪ። ለምን ፈስረው እንጂ አንተ ራስህ እዚሁ ፈስሮ እስቲ። አሁን አነባቡ ራሱ አልችልም። ይሄ ልጅ በእኔ አትችልም ይላል። እኔ ሊያነብልህ እስቲ አንተ የኔ ማንበብና የእሱን ታያላችሁ፣ ትስማላችሁ። ማንበብ የማይችል ራሱ መጥቶ ይሞክራል። እኔ ሐታ ኢዛ አተው ዐላ ዋዲ ነምል ቃለት ነምለ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ እስቲ ትንሽ ላያህ ጽሁፉ እንትን ብሎኛል። ቆይ ፊት ለፊት አድርግለት። እዚህ በላይ ይታያል። ከቢር ሰውየው በቃ አያውቀውም።
ከቢር ተመለስ። አንተ እንትን ብለህ ወጥተህ የምታነብ ከሆነ ለእኛ አይሰማንም። ከቢር ወጥተህ የምታነበው ለእኛ አይሰማንም። በቃ ወረደ እኮ። ኦኬ ፈስረው። እሺ ይህን ክፍል አርገዋ አማርኛው ላይ ኖ ፈስረው ቅድሚያ እኮና አማርኛው ላይ አርገውና እናወራለን። ፖይንታችን ቁርአን ያላህ ቃል ነው ወይ ነው? ይሄን የተናገረው አላህ ነው አይደለም ነው እያልከኝ ያለህ? ይሄ ቃል የማን ነው ቃል ነው? የአላህ ቃል ነው። ምን አለ መሰለህ አላህ በተከበረው ቁርአን ላይ በጉንዳንም ሸለቆ በመጡ ጊዜ አለ እነማን? እነ ሱለይማን አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያዎቻችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የሚያውቁ ሲሆኑ አይሰባብሯችሁ አለች። ጉንዳን የተናገረችው ወይንስ ሱለይማን? እነሱ የሚያውቁ ሲሆኑ የማያውቁ ሲሆኑ አይሰባብሯችሁ ብላለች እያለ ቁርአን ለእኛ እያዋሳልን ነው። ይሄ ታሪክ ነው አላህ የሚነግረን። ቅድሚያ የተናገረው ማን ነው? አላህ ነው የተናገረው? ጉንዳኑ ማለት ቅድሚያ የተናገረው እንደዚህ ብሎ የተናገረው ሱለይማን እንዳይረግጣችሁ ወደ ጉንዳን ሾለቆ ብሎ የተናገረው አላህ ወይንስ ጉንዳን? ጉንዳኗ። ስለዚህ የመጀመሪያውን ቃል የተናገረችው ጉንዳኗ ነች። አዎ። ስለዚህ የንግግር ጅማሬ ያለው ማለት ነው። ታሪክ ነው እንደዚህ ያለች እያለ ነው። ታሪኩ ላይ እስማማለሁ። ታሪክ ነው አይደለም ፖይንቴ ጅማሬ ያለው አይደለ? ታሪክ ያለ ጅማሬ እኮ ታሪክ አይተረክምና። ቴንክ ዩ። ይሄ ጅማሬ ያለው ቃል ፍጡር ነው ፍጡር አይደለም? የትኛው ቃል? ይሄ በጉንዳን ሾለቆ በመጣችሁ ጊዜ እንዳይሰባብሯችሁ ምናምን የሚለው ታሪክ የጉንዳሏ ንግግር ፍጡር ነው። የአላህ ንግግር ፍጡር አይደለም። ይሄ ንግግር ፍጡር ነው ፍጡር አይደለም? ይሄ አሁን ቁርአኑ ላይ ያለው ንግግር ፍጡር አይደለም። ጅማሬ ያለው ብለህ ነበር እኮ ጉንዳኗ ነች የተናገረችው። ጅማሬ ያለው ብለህ ነበረ እኮ። ጉንዳኗ ያወራችው ንግግር የእሷ ፍጡር ነው፣ ምክንያቱም እሷ ራሷ ፍጡር ስለሆነች። አላህ ግን ያወራን ይሄ ታሪክ ግን የእሱ ንግግሩ ፍጡር አይደለም እኮ። ጅማሬ ያለው እኮ ጅማሬ ያለው ነገር ደግሞ የእሷን ንግግር ነው። ይሄንን የተረከልን ካልከን የእሷ ንግግር ደግሞ ጅማሬ ነው እየነገረን ያለ ለኛ ነው። አይ እሷ አለችውን እኮ እየነገረ ነው። እሷ አለችን እየነገረ ነው። አንዴ ስለዚህ ጅማሬ ያለው ብለኸኛል። እሷ ከመናገሯ በፊት ይሄ ንግግር ነበረ አልነበረም? እናመሰግናለን። ካልነበረ ካዳ እንዴት ነው ፍጡር አይደለም የምትለን? የእሷን ንግግር ነው ፍጡር እያልኩ ያለው። እሷ እንደዚህ ብላ ለህዝቦቿ ተናገረች፣ አላህ ደግሞ ህዝቦቿን እንደዚህ ብላ ተናገረች እያለ ለእኛ እየነገረን ነው። ይሄ እሷ ከተናገረች በኋላ ላይ የተናገረው አላህ እሷ ከተናገረች በኋላ ላይ የተናገረው ይሄ እኮ ግልጽ ነው። እፎይ ምንድነው ግን እዚህ ላይ አሁን ጥያቄ የምትፈጥረው? ስለዚህ ፍጡር አይደለም እንዴት ትለናለህ? እሷ ከተናገረች በኋላ ከተናገራላ። ይሄ የእሷ ንግግር ጅማሬ የእሷን ታሪክ ሆነ የተረከልን ንግግሩ ነው ፍጡር። የእሱ ንግግሩ መልእክቱም ፍጡር ነው አይደለም? መልእክቱም ፍጡር ነው። እሷ ያወራችው ወሬ በወቅቱ ያን ጊዜ የተናገረችው ንግግር ፍጡር ነው። እሱ ግን አሁን ለእኛ ሲተርክልን ያቺ ጉንዳን እንደዚህ ያለች ብሎ የነገረን ንግግሩ ግን ፍጡር አይደለም። ምክንያቱም መናገር የእሱ መገለጫው ነው፣ ሲፈጡ ነው። አሁን እኔም እኮ እያልኩ ይሄ ነው ሙሐመድ፣ እኔም እያልኩ ያለሁት እኮ ነው እየተናገርክ ያለው። እኔና አንተ ምንድን ነው ልዩነታችን? አንተ እያልክ ያለውን አይደለም ከቢር። አንተ እያልክ ያለው ኖ አንተ እያልክ ያለው መልእክቱ ፍጡር ነው። ንግግሩ ያላህ ቢሆንም ትረካውን አላህ እየተረከ ቢሆንም መልእክቱ ፍጡር ነው እያልክ ነው። ቅድም ያልኩት ሪፖርት ስፒች ነው ብዬ ያልኩት ንግግሮቹ ያኔ የነበረው ሐሳብ ነው። ግን ይሄ ሐሳብ አምጥቶ ለኛ እየነገረ ያለው አላህ ነው ለነብይ የተናገረው ያልኩት። መልካም ይሄ ንግግሩ ፍጡር አይደለም ነው። ቃሉ ፍጡር ነው ፍጡር አይደለም ብለህ ነው የምታምነው? አሁን አንተ እኮ ፍጡር የሚባለው ነገር ቁርአን እኮ ይጠፋል እያልን ነው። ቂያ ማለት ይጠፋል ቁርአን። መሐመድ ደግሞ ቁርአን ብሎ የሚያምነው እሱ ንግግሩ ፍጡር ነው የሚለው ምን አገናኘው? ምን አገናኘው ነው? ፍጡርና ዘላለማዊ የምትለው እኮ እዚህ ስተታለው ነው። መጽሐፉ ይጠፋል። መጽሐፉ እኮ ይጠፋል። ግልጽ ነው። የተጻፈው መጽሐፉ ሊጠፋ ይችላል። ንግግሩ ያለ ንግግር ፈጣሪ ነው። ኖ ዶሽፍ ስለ መጽሐፉ ሳይሆን ቃሉ ራሱ ፍጡር ነው ወይንስ ፍጡር አይደለም? ከቢር እሺ፣ ቃሉ ፍጡር ነው ማለት እንዴት ነው? ጅማሬ ያለው
አስረዳው። እፎይ ግራ ገብቶታል እኮ እሱ ሰውየው ራሱ እኮ ግራ ይገባኛል። ንግግር እግዚአብሔር አላህ የተናገረው ስማ። ቆይ አንዴ መሐመድ ቆይ ከቢራ ጥራው። ይሄ የተናገረው አላህ የተናገረው የጉንዳኗን አላህ ተረከው። ተስማምቻለሁ ከአንተ ጋር። አዎ ይሄ አላህ የተናገረው ፍጡር ነው ፍጡር አይደለም? እሱ የተናገረው ፍጡር ነው። እሱ ነው የተናገረው እኮ ፍጡር የሚባለው እኮ ነብዩ አልፈጠረም ነው እኛ እያልን ያለ ነው። ፍጡር ከቢር ስማኝ፣ ስለ ነብዩ መፍጠር አለመፍጠር የለም። እፎይ ያወራ ስማኝ፣ እሱ ሌላ ታሪክ ውስጥ እኮ ነው ያልገባኝ። የሱ መሰረቱ ጥያቄ የማይነሳ ጥያቄ እኮ ነው። ምን ብለህ ተመልሰህ ከቢር ስማ። አሁን የምልህን የአላህ ንግግሩ ፍጡር ነው አይደለም ነው ያለ። በቃ የአላህ ንግግር የሚያወራው አላህ የሚናገረው ንግግሩ ካፉ የሚወጣው ፍጡር ነው አይደለም? አላህ የሚናገረው አሁን ለምሳሌ አንተ የምትናገረው ንግግሮች ፍጡር ይባላል? ፍጡር ነው የሚባለው? አዎ እኔማ ራሴ ፍጡር ነኝ። እስቲ እኔማ ራሴ ፍጡር ነኝ። በላንጉዌጅ ራሱ የምንመጣው እኮ ዝም ብለን አሁን ክሬቲቭ ሰው የፈጠረው ነገር እቃዎች ምናምን ሜድ አበሉ አሁን የጠየቁ መልስልኝ እንጂ ከቢር ላንጉዌጅ እንዴት ፍጡር ይባላል? ዝም ብሎ በሎጂክ ብናይ ስለዚህ ፍጡር አይደለም ነው ያላህ ንግግር። አሁን ይሄ ጥያቄ እኮ እኔም አሁን ቁርአን ላይ እንዳነበብኩት ያየሁት ነገር ወይ አላውቀውም በል የተማርኩት ነገር አዳምጥ። ይሄ ጥያቄ እንዳውም ተነስቶ አያውቅም። የለም የቱ ተፍሲር ነው የተናገረው? ኖ ቶፒኩ ከቢር ቆይ ላጥራልህ። አቂዳን አላወኩም። ይኸውልህ አሻሪ ኮንግ እንደ አሻሪ አስተሳሰብ ሜይ ቢ ፍጡር ነው ማለት ትችላለህ። ሙተዚላዎች ይሄን ፍጡር ነው የሚሉት። ቆይ እንደ አሻሪና ታሪክ የኛ ቁርአን ላይ ያለው ሐሳብ ልንገር። የኛ መጽሐፍ ላይ ያለው ይሄ ቁርአን በነብዩ ነው የተፈጠረው የምትሉት የእግዚአብሔር ቃል ነው እንጂ የሱ ምንድነው ዋን እኒ ቶልቼ የፈጠረ ሳይሆን አንተ ሰውዬ እግዚአብሔር አትበል። ቀጥላል እና ከታች ጀምረን የሚከብድ ቃላቱን በኦሮምኛ በላቸው። በዛ ነው እኮ ነው የቸገረን። ከታች ጀምሮ እስከ መጨረሻ የሚያስረዳን ይሄ መጽሐፍ በነብዩ ስነ ጥበብ የተፈጠረ ነገር አይደለም፣ ያ ቃሉ ንግግር ነው የሚለው ነገር ነው የተማርነው እንጂ አሁን እኮ ጥያቄው እሱ አይደለም። በነብዩ ተፈጠረ አልተፈጠረ የሚል አይደለም ጥያቄው። ጥያቄው እኮ የተጠየቀው ያለ በነብዩ ነው የተፈጠረው በነብዩ አይደለም። ከቢር መጀመሪያ እስኪ አዳምጥ። ቁርአን የአላህ ንግግር ነው ብለህ ታምናለህ ወይ? አዎ ካልክ የአላህ ንግግር ፍጡር ነው አይደለም? በቃ ይሄ ነው እኮ ጥያቄው እንጂ ነብዩ ናቸው የፈጠሩት ያለ ሰው የለም። ቁርአንን አሁን እፎይም እኮ አላለህም። ያ ፖይንቱ ላይ ሜቢ ከቢር ይመስለኛል ከፖይንቱ ወጥቷል። አልገባውም። ፖይንቱን በደንብ አስረዳው። ጥያቄ መሐመድ ፈጥሮታል የሚል ጥያቄ እኔ ለምሳሌ ምን መሰለህ እንደዚህ አይነት ጥያቄ በእኛ ቤት ተነስቶ ይሄ ቃል የተናገረው የእግዚአብሔር የአላህ ቃል ፍጡር ነው አይደለም ብሎ ይሄ ወይ ምን ዘላለማዊ ነው ወይስ የሚለው ነገር አሁን ለምሳሌ እኔ ምንም ተፍሲር ላይም አልሰማውም። አንተ እስቲ ካየው ስጠን። እኔ ኢብኑ ከሲር ተፍሲርን ተምሬያለሁ። ቁጭ ብዬ ቁርአን ከሰው የተማርኩ ሰው ነኝ። እንደዚህ አይነት ጥያቄ የለም እኛ ጋር ተጠይቆ የተመለሰም የለም። እንደዚህ ሐሳብ እያልኩ ነው። ስለዚህ ጥያቄው አንተን አያካትትም ማለት ነው። በቃ ወይ አቋምክን መናገር አልቻልክም እኮ ከቢር ጥያቄው እኮ እሱ ከመሰረታዊ ስህተት አለው ነው እያልኩ ያለው። ጥያቄ ስህተት አለው ነው። ከቢር አንዴ ከቢር ጥያቄው መሰረታዊ ስህተት የኔ ኖሮት አይደለም። ሜቢ የዚህን ተፍሲር ይቅርታ አድርግልኛ ኢብኑ ከሲር ተፍሲር ላይ አድርገውና እኒ ውስጥ እንደዚህ አይነት የለውም። አነሳም ይሄንን እዚህ ላይ አነሳውም። ምን ተፍሲር ነው የምታወራው? እዚህ ላይ እኮ ስለ ተፍሲር ምናምን አይደለም። ከቢራ አንዴ ለምንድን ነው የማይገባው? እናጥረው። ተፍሲራቶች እንደዚህ አይነት ጉዳይ ላይ የሉም። አክቹዋሊ
ቁርአን ፍጡር ነው ፍጡር አይደለም በኋላ ከ8ኛው እንትን በኋላ ነው ሞሮፍ ጎልተው የመጡት። ሜይ ቢ ዮሐንስ ዘደማስቆን የምታውቅ ከሆነ ዮሐንስ ዘደማስቆ ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቋችሁ ነበር ሙስሊሞችን። ከዛ በኋላ ፍጡር አይደለም ያሉ ተነሱ። ያለ ቃል ነው ፍጡር አይደለም ያሉ ተነሱ። አይ ፍጡር ነው የሚል አንጃዎች ተነሱ። የሙተዚላዎችን ታሪክ የምታውቅ ከሆነ በጣም ኃይለኛ ዲቤት የተካሄደበት ጊዜ ነበረ በእስልምና ውስጥ። ሙተዚላዎች ፍጡር ነው ብለው ተነሱ። ምክንያቱም ፍጡር ነው ከሚለው ውስጥ ያነሱት አንተ ቅድም ያነሳኸውን እሱን መረጃ አድርገው አምጥተውት ነበረ። በቂያማ ቀን ይመጣል፣ አማላጅ ሊሆን ይመጣል። አንድ ይጠፋል፣ ሁለት ደግሞ በቂያማ ቀን ደግሞ አማላጅ ሊሆን ይመጣል የሚለውን አንተ አነሳውን ሙተዚላዎች ለአርጉመንታቸው አንስተውታል። ፍጡር ነው ለሚል ማለት ነው። ምክንያቱም መምጣት የሚነገረው መሄድና መምጣት ለሚነገረው ለፍጡር ነው። በቂያማ ቀን ደግሞ ሊያማልድ ይመጣል ከተባለ ቁርአን ያለ ቃል ነው ብንልም ሊያማልድ የሚመጣ ከሆነ መምጣት የሚነገረው ለፍጡር ነውና ስለዚህ አማላጅ የሚሆነው እሱ የሚመጣው ፍጡር ስለሆነ ነው የሚል ሙግት አነሱ። በዚህኛው ሳይድ ደግሞ ነው ፍጡር አይደለም ያለ ቃል ነው የሚሉ ተነሱ። ያለ ቃል ነው እሱ ሱራ 9:6ን በመጥቀስ ያለ ቃል ነው። ያለ ቃል ደግሞ ፍጡርና ፈጣሪ በሚለውን ብቻ እስቲ አመል አስቀምጥልን። አንዱ ሁለት ነገሮች አሉ፣ ፍጡርና ፈጣሪ። የትኛው መጽሐፍ ያለ ቃል ፈጣሪ ነው ምንድነው ለማለት ምንድነው? ያው አንዴ ላጥራና ስማኝ። ስለዚህ አሁን ኢትዮጵያ ውስጥ እንግዲህ ኢትዮጵያዊ እንደመሆነ የሀንበሊን አቂዳ የሚከተሉት አታሪን አቂዳ የሚከተሉ ኢማም ሀንበሊ የተገረፈበትና የታሰረበት ነው። ጠይቀው እሱ የትኛው መጽሐፍ ተከታይ እንደሆነ ለመጠየቅ ሞክሬ ነበር፣ አልለየውም። የአታሪን አቂዳ የሚከተሉ የአታሪን አቂዳ የሚከተሉ ካሉ መዝሀቡ አህለሱና ወልጀማዓ ነው። የኔ መዝሀብ አረቱም የሻዕቢ የእብኑ ማሊክ የእብኑ ሐኒፋ አህሉ ሱና ወልጀማዓ ይባላል። የአረቱም መዝሀብ አላህን ያለው ብለህ ነው የምታምነው? በቃ የኔ መዝሀብ የአህሉ ሱና ወልጀማዓ ነው ብዬ መሐመድ ጣልቃ ትግባቤ አላህን ያለው ብለህ ነው የምታምነው? ቁርአን ፈጣሪ ነው ወይስ ቁርአን ፍጡር ነው? አሁን ምን ለማለት ነው የፈለከው ነው? ከቢር አንድ እንድንለይ አላህን ያለው ብለህ ነው የምታምነው? አለል አርሽ ስተዋ እኮ አላህ ካሱ በአማርኛ እንዴት ሊተረጉመው? አርሽ የሚባለው አላህ አለል አርሽ ስተዋ ሱረቱ ጣሃ ውስጥ ተነግሯል። እሱ የት እንዳለ እኔ በዛ ነው የሚያምነው። ይሄ የአህሉ ሱና ወልጀማዓ የሚያምኑበት ነው እና በዚህ መዝሀብ ነው። አላህ መውጁድን ቢላ መካ የሚሉት ተሳስተዋል። ከቢር መዝሀቦቹ እንትኑ ሌላ ነገር ነው። ሌሎቹ እዛ ላይ አለ እንትን ሐሳቡ እንትን ሆኖ የተለያየ ፍርቃዎች አሉ። እኛ በዛ ነው ታንኪዩ በቃ መሐመድ ፕሊስ ጣልቃ ኢንተራፕት አታድርገኝ፣ አስወርዳለሁ። መሐመድ ደጋግመህ ኢንተራፕት ታደርጋለህ ሳወራ። ሰለፍ ነህ። ሰለፍ ሆነ ግን ጀስ አራማና ላላርሽ ከሚሉት ውስጥ ሆነ ይህንኛውን እነሱ የሚቀበሉት የአቡ ሐኒፋን መዛብ ነው። ሞሮፍ በቃሉ ጉዳይ ላይ ፍጡር አይደለም የሚለውን ይይዛሉ። አንተ ፍጡር ነው ወደሚለው ውስጥ ነህ። ፍጡር ነው የሚሉት የእንትናን የአሻሪን አቡል ሐሰን አልአሻሪ የእሱን አቂዳ ነው የምትከተለው። ይሄ ደግሞ የአሻሪዎች አቂዳ ነው፣ የአቡ ሐኒፋ አቂዳ ሳይሆን ማለት ነው። እኔ አቂዳ ይለካል የሚለው ይቅርታ አልግንኝና በዚህ አቂዳ የሚለካ አቂዳ ሰምቼ አላውቅም። አቂዳዎቹ በሌላ ነገር ነው። አቂዳ ማለት ሜይ ቢ በቃ እሺ፣ ከቢር አንድ ተከራከረኝና ሜይ ቢ ማታውቀው ከሆነ ፈርዘር አጥና። በዚህ ጉዳይ ላይ መከራከር ብቻ ሳይሆን እሺ ቁርአን ፈጣሪ ነው የሚባለው። እስቲ እሱ መሐመድ እንጠይቅና ፍጡር ካለ ፈጣሪ አለ። አሁን ቁርአን ፈጣሪ ነው ምን ለማለት ፈልገው ነው? ሙተዚላዎች ምንድናቸው በልና አጥና። ሙተዚላዎች ኦልሞስት ተገለው አልቀዋል። ኃይለኛ ፋይት ነበረ።
ሙተዚላዎች በአሁኑ ሰዓት ላይ የሉም። አክቹዋሊ የአቡ ሐኒፋ ሶሪ አቡል አልሐሰን አልአሻሪ የእሱ አቂዳ ነው በሀባሾች የቀጠለው። አስቀድሞ የሙተዚላዎች እንትን የነበረ ርዝራዥ ሙተዚላዎች አልቀዋል፣ ፍጡር ናቸው የሚሉት እርምጃ ተወስዶባቸዋል። ኢብኑ ተሚያን መጽሐፍት ካየ ይህንን የሚሉትን አንገቱን ቆርጠ ቱቦ ውስጥ ጣለው ነው የሚለው። ቁርአን ፍጡር ነው የሚሉትን እመለሳለሁ አንተ ጋር። ሌሎቹ ሲያወሩ ስማና በደንብ ታጠረዋለህ። ሀሺም ከረጅም ጊዜ በኋላ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? ይመስገነው። እንዴት ነህ? አለን አለን፣ ሁሉ ሰላም። ወንድሞች ደህና ናቸው? አለን፣ ሁሉ ሰላም ነው። በዚህ ጉዳይ ላይ እናንተ አውርተን እናውቃለን እንዴ? በቁርአን ፍጡር ነው ፍጡር አይደለም የሚለው አይደለም ቶፒካችን የዛሬ። አክቹዋሊ ወደዚህኛው ሊድ አደረገብን እንጂ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን እንዳይረግጣችሁ የምትለው ቃል ላይ ነበርን። አንዴ ቪኪ ክፈተውና እሷ ላይ ያ የማን ነው ቃል የሚል ነበረ። ኦኬ ይህንን ክፍል የምትለበታለህ የማን ነው ብለህ ነው የምታምነው? ሀሺም ታሪክ እኮ ነው ይሄ። አሁን ይሄ ለነቢይ ሱሌማን ይመስለኛል የተናገረ ይሄ እንትና ይሄ ታሪክ ጉንዳኗ የተናገረችው ታሪክ ይሄ ቃል የማን ነው? የጉንዳኗ ነው ወይንስ ያላህ ነው? ጉንዳንማ ደስ ብሎ እንዳወራ ይሰማል። አላህ ደግሞ ለነቢ መሐመድ ተደርገዋል ማለት ነው። ስለዚህ ይሄ ቃል የማን ነው? የጉንዳኗ ነው ወይንስ ያላህ ነው? መጀመሪያ የተናገረው ለጉንዳኖች ነው እንጂ ደስ ሲነጋገሩ ነበረ። እሺ አላህ ደግሞ ነቢ መሐመድ ስላላወቀ ወይም ያን ዘመን ስላልነበረ እንድታደርግ መልኩ ነገረው ማለት ነው። ስለዚህ ይሄ መልእክቱ የጉንዳኗ ነው አይደለም? ሱሌማን እንዳይረግጣችሁ የሚለው መልእክቱማ ጉንዳኖች ናቸው። እሺ የመጀመሪያ ተናጋሪቷም ጉንዳኗ ነኝ። ከዛ በኋላ አላህ ለሙሐመድ ለጅብሪል ተረከለት፣ ጅብሪል ደግሞ ለሙሐመድ እንደዚህ አይነት ታደርጋለህ። ያው ጉንዳኖች በራሳቸው አያወሩማ። አላህ አሳይዳችሁ ነው የሚያወሩ። መጀመሪያ ማናስወራቸው አይደለም ጥያቄ። እኔም አሁን በራሴ እኮ አላወራም። ፈጣሪ እንዳወራ ያንን ብቃቱን ችሎታውን ባይሰጠኛ እንዴ። አሁን ዋናው ይህንን ያወራችሁ ጉንዳኗ ነች። መልእክቱም የጉንዳኗ ነው አይደለ? ጅማሬ ያለው ብለኸኛል። ጉንዳኗ ወርተዋል። ይሄ ቃል የጉንዳኗ ነው ማለት ነው። ስለዚህ ቃሉ ሳይሆን ታሪኩ ነው። ታሪኩ የጉንዳኑ ነው። ታሪኩ ቃሉን የያዘ እኮ ነው። እና ጉንዳን እንዲያወራ ያደረገ አላህ ነው። እኔም እንዳወራ ያደረገኝ እኮ አላህ ነው። እንዳንተ አስተምሮ ግልጽ አድርግ። አሁን እንትና ሆኖ ግልጽ አይደለም። ቃሉ የጉንዳኖች ያወሩት ነው። ያ ቃል ደግሞ ለማመስ ስላልነበረ አላህ ደረገለት ማለት ነው። ይህ እንዳደረግ ነበረ ብሎ በቁርአን መጣ። መልካም። እሺ ይሄ ቃል ይሄ ንግግር ፍጡር ነው ፍጡር አይደለም? አሁን ይሄ ፍጡር ነው። የአላህ ቃል አሁን ፍጡር ነው ማለት አንችልም። ይሄ ያልተጻፈ ነገር እንዴት አድርገን ነው የምንደረጉ? ሲጀምር ምንድን ነው የምትለው? ምንድን ነው ይሄ ቃል? እሺ አሁን ቃል በመሰረቱ ቃል የሚባል ነገር ፍጡር ነው የሚመስለኝ እኔ። ነገር ግን እርግጥ ግልጽ ያልሆነ ነገር ስለሆነ ፍጡር አለ ማለት አንችልም። አሁን አስረግጠን ማለት ነው። ዌልካም ቱ ወደ ካቢር ጀማ። ይሄ ነው ሲተቱ ነው። ጥያቄ ከመሰረት ሲተት አለው ለሚለው ለዚህ ነው። እና ስህተት የለውም። ቆይ ስህተት የለውም። ጥያቄው ፕሪሳይስ እና ትክክለኛ ሆነ ነው። ስለዚህ ቃሉ ፍጡር ነው፣ ጅማሬ ያለው ብለህናል። ፐርሚስን ስገነባ በደንብ የቃል ጅማሬ ያለው ብለህናል። የጉንዳኗ ነው ብለህናል። አላህ ለሙሐመድ ተረከለት ብለህናል። ስለዚህ አስተላላፊው አላህ ይሆናል ማለት ነው። ጅማሬ ያለው ቃል በሙሉ ደግሞ ፍጡር ነው የሚሆነው። ተስማማን? እዚህ ጋር ማለት ነው ቃሉ ነው ፍጡር የምትለው ያ ቃሉ ይህንን መልእክቱም እንትኗ ጉንዳኗ ለሱሌማን የተናገረችው የጉንዳኗ ነው። ተስማማን? እዚህ ጋር ይህንን መልእክት ግን መሐመድ በጊዜው ስላልነበረ አላህ ተረከለት ብለህናል። ነገረው ማለት ነው። አስቀድማ የተናገረችው ግን ለሁሉም ሰው የነበረ እኛ ጭምር አንተን ጭምር እንዲታውቀው ተደርጎለታል ማለት ነው። በቁርአን ተቀምጠዋል መጥቷል።
ስለዚህ የተተረከው ጉንዳኗ የተነገረችውን የጉንዳኗን ቃል ነው አይደለ የተተረከልን። ስለዚህ ጉንዳኗ ደግሞ ፍጡር እንደመሆኗ የእሷ ንግግር ፍጡር ነው የሚሆነው። እናመሰግናለን። መሐመድ መቀጠል ትችላለህ። አቡ ያያ ተመለስ። ሙሐመድ ምን ብሎ ነው? መሐመድ ቀጥል። መሐመድ ፍጡር አይደለም እያለ ነው። የአላህ ቃል ፍጡር አይደለም። አንተ በምን አንጻር ነው እንደዛ አይተህ እንደታርከው? ምክንያቱም የአላህ ንግግር ባህሪው ነው። እነሱ እኮ ጉንዳን ነው መጀመሪያ መነሻ ያወራ ጉንዳን እኮ ነው። አሁን ጉንዳን ያወራ ቃል አላህ ደግሞ ለነቢ መሐመድ ስላላወቀ በዳርግ መልክ አመጣለት፣ በገብርኤል አማካኝነት ይደረጋለት ማለት ነው። ስለዚህ ያ ቃል የእኛ ቃልሽ የምናወራ ምንድን ነው? አሁን በሩቅ ባነሳ እንሄድ እኛ የምናወራ ቃሉ ምንድን ነው የሚባለው? ፍጡር። ጉንዳን ያወራ ቃል እኮ የጉንዳንም ንግግር ፍጡር ነው። እና ዳራ ምንድን ነው የምለየው? ዳራ እንደ ትክክል አይደለም ያልከኝ። ቁርአኑ የሚለው ገብቷል። ሙስሊምና ሐሽም ሐሽም ባል ገብቷል። አቂዳህ ምንድን ነው? አሁን ስለ አቂዳ ተውና አሁን ስለ ጉንዳኑ አውራ። አይ ሙስሊም አልመስለኝ ብለህ ነው። እንዴት ነው ሙስሊም መስለው? እኮ አቂዳህን ንገረኝ። አሁን አቂዳው ተውና አስረዳው። እሺ አሁን ምንድን ነው ስለ አቂዳ እንደገና ሌላ እንትና ትጀምራለህ እንዴ? ምን አስፈራ? አቂዳህን ንገረኝ። ምን ችግር አለው? እኔ ስጀምር አቂዳ ባል ነገር እኔ ሙስሊም ነኝ። አቂዳ ባል ነገር አለኝ ማለት ከቢርም ምን ፕሮፋይል አላቸው፣ ቪዲዮዎች አሏቸው። እንደውም መሐመድ ፎቶ እንኳን የለም ቪዲዮም የለህም። አንተ ነህ እኮ የማትታወቀው። ሙስሊም ለመሆን ምንድን ነው ማረጋገጫው? አንተ እነሱ ቪዲዮቸው ሁሉ አለ መስጊድ ላይ ምን እንደመሆንህን በምን እናውቃለን? ማን ነው እሱ? እኔ አንተን ሳትሆን መሐመድ እና ያልኩት። ጥያቄው ምንድን ነው? በፕሮፋይል እና በፎቶ እኮ የሰው ሙስሊምና ክርስቲያን መሆን አይታወቅም። እፎይ ያ አሁን አቂዳ ምንድን ነው? እሱ አክቹዋሊ አቂዳቸውን የተወሰነ ብዥታ ቢጠራ ጥሩ ነው። ግን እዚህ ጉዳይ ላይ አሁን ከቢር እኮ አልነበረንም። ከቢርም እኮ አልነገረንም። አቂዳህን ንገረን ስንለው የትኛው መዝሀብ ተከታይ ነህ ስንለው አላወቀውም። እንትን አለና ያው ሰለፊ ነው የሚሆነው። እሱ ራሱ ቀላቀለ እኮና ሁለቱን መሐመድ ራሱ አቂዳ የሚለውን ሰማ እንጂ የአቂዳ ምንነት እና እንዴት እንደሚከተል አያውቅም ነው የምልህ እያልኩ ያለው። አቂዳ ማለት መዝሀብ እኮ ማለት የአቡ ሐኒፋ የሐንበልያና የእንትን አስተምሮና የአሰጋገድ የጦሃራ ብዙ ነገሮችን የእስላሞችን መዝሀብና አቂዳ ይለያያል። ከቢር ጥያቄው ምን መሰለ አህመድ፣ አንዴ ክፈተው እንትና ቪኪ አለ። በጉንዳን ሾለቆ በመጣችሁ ሰዓት በመጡ ጊዜ ሱሌማን እንዳይረግጣችሁ ወደ ሾለቆ ግቡ ያለችው ታሪኩን ታውቀዋለህ? ጉንዳኗ ሱሌማን ሰራዊት ሲመጣ እንዳይረግጣችሁ ያለችው ታሪክ። አይ አላውቅም። ኦኬ ቪኪ አለ። ኦኬ ነው ክፍሉ። አረብኛውን ለ እንግሊዝኛ አማርኛው? አይ እንደዚሁ ይሁን። አሁን ክፍሉ ምንድነው? ይሄ ነው። በጉንዳን ሾለቆ በመጡ ጊዜ አለ አንዲት ጉንዳን፣ በደንብ አስተውል። አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብራችሁ አለች። አንዲት ጉንዳን ምን አለች አህመድ? እንዳይሰባብራችሁ። ሱሌማን ከሰራዊቱ ጋር እየመጣ ነውና እንዳይሰባብራችሁ ወደ ሾለቆ ግቡ አለች አይደለ? ስለዚህ ይሄንን ቃል የተናገረችው ጉንዳኗ ነች ወይንስ አላህ ነው? እንዳይሰባብራችሁ ወደ ሾለቆ ግቡ ያለው ማን ነው? ቆይ ይህን ነገር ጠይቄ እንትን እላለሁ እንጂ አላውቅም። እሺ ግልጽ እኮ ነው ክፍሉ ያለው።
እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች። አለች ከተባለ ጉንዳኗ ነች ያለችዋል። አይ በእኛ እምነት ምን አለ መሰለህ እንትን ማናቆና ያልተማርነውን ነገር እንትን ማለት አንችልም። በራሳችን እንትን ካረግን ወንጀል ነው። በራሳችን እንትን ከተረጎም ነው ማለት ነው። ስለዚህ እኔ ይሄን ፓርት አላቆም ከዚህ በፊት ራሱ እንትን ብዬው አላቆም። ስንተኛ ሱራ ነው እንትን አይቼው ሌላ ጊዜ ገብቼ እንትን ሱራ 7 የሚገኝ ነው። ሱረቱ አናምል ኦኬ። ሐምዛ ቀጥል። እሺ ፎቶ ምናምን ከሌላችሁ ምናምን እያልክ ነበረ። እንዴ ፎቶ መጣ እናንተ? አሁን እምነት ከሌላችሁ ፎቶ እንትን አይልም ምናምን አላልክም ነበረ? ያን ፎቶ አምጣው። ቶፒኩ ላይ ግባ። ቶፒኩ ላይ ግባ ሐምዛ። ቶፒኩ ላይ ግባ። እሱ ፎቶ ያልኩት ማንን ነው? ያንተን ፎቶ ራሱ በምን አውቃለሁ? ያለህ እንዴ? አይ እኔማ አያስፈልግም እኮ ሙስሊም ሆናችሁ እንዴት እናውቃለን ምናምን አለ ያልከው ነው። እኔ እንትን ልል የፈለኩት አይ እኔ እሱን ያልኩት ለምንድን ነው ሙሐመድ ሐሺምን ሙስሊም ነህ እንዴ አለው። አንተ ሙስሊም መሆንን በምን አውቃለሁ የሚል ሙግስ ሲገቡ ሙስሊምን አይደለም ሐምዛና ሶሪ ሙሐመድና ሐሺም ሲባባሉ ሐሺም ሙስሊም ለመሆኑ በቂ ማስረጃዎች ቪዲዮዎቹ አሉ። ሙሐመድ ግን ፕሮፋይልህ እንኳን ፎቶ እንኳን አልለቀቅም አንድም ምስል። የእናንተው ማርያም የተባለችው እንዴት እንትን አለች? በእናትህ ጭቅጭቅ ውስጥ አትግባ። ቶፒካችን እንደዛ አይደለም። ሁለቱ እንደዚህ የሚል ጥያቄ ሲያቀርብ አንተን ቢጠረጥሩህ እንደውም ይችላሉ። እነሱ ፎቶቸው አለ መስጊድ ላይ ሲሄድም ሐምዛ ፎቶዎቹ አሉ። የአንተ ግን ስለሌለ አንተ ነህ እንደው የምትጠረጠረው። ስለቀልድ ነው ያልኩት ማለት ይቻላል። ሀሳብ ማንሳት ይቻላል እና አይደለም አቂዳ ተሳስቷል ብሎ መተራረም ይቻላል። ስለዚህ ሌላ አጀንዳ ውስጥ አትግባ። ሐምዛውን ቶፒኩ ላይ ግባና ይህን ክፍል እንዴት ነው የምትረዳው አንተ? የገባትና ቆይ እስኪ ትንሽ ላዳምጣችሁ። መልካም አብዲማን ኡፋይ ቆይ ከጀርካ ልጨርሰው። እስኪ አቋረጣችሁ እኮ እዛ አሁን የጀመረ ያቋረጠ ረዳጅም እንደሆነ አልገባኝም። እሺ ትቀጥላለህ። ያብዲን አንዴ መልእክቶቹ ፍጡር ናቸው ብለህ ታምናለህ ሙሐመድ? አንዴ አማርኛው ላይ አድርገው እስኪ ቪኪ አማርኛው ላይ አድርገው። ሐሺምና ከቢራ እስኪ ለማዳመጥ ሞክሩ። ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ነው ፖይንት ይሄ እና ይሄ ሱረቱ ነህል ቁጥር 18 ላይ ያለው የቁርአን አንቀጽ ነው። ይሄ የቁርአን አንቀጽ ደግሞ የአላህ ንግግር ነው። ሱረቱ ነህል ላይ ያለው የአላህ ንግግር ነው። ይሄ ንግግሩ ደግሞ ፍጡር አይደለም ነው። ቁጥር 18 ምንድን መሰላችሁ የሚል በጉንዳንም ሸለቆ በመጡ ጊዜ እንደዚህ ያለ የሚያወራን አላህ ነው። ታሪኩን ለኛ እያደረሰልን ነው። በጉንዳንም ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ለህዝቦቿ ነው የምታወራው፣ በራሷ ቋንቋ ነው። አላህ ይሄን እንደምታወራ ፍጥረታት ከመፈጠሩ በፊት ያውቅ ነበር፣ ግን በወቅቱ የተናገረችውን ንግግር እየነገረን ነው። እናንተ ጉንዳኖች ሆይ ወደ መኖሪያዎቻችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች። መጨረሻ ላይ አለች የሚል ንግግር አለ። እንደዚህ ብሎ ለእኛ ትርክቱን እየተረከልን ነው። ይቺ ቁጥር 18 ላይ ያለችው ንግግሩ የአላህ ቃል ናት። ጉንዳኗ እንደዚህ ብላ ተናገረች እያለ ነው። እና ይሄ ንግግሩ ደግሞ ፍጡር አይደለም። ምክንያቱም የአላህ ንግግር የእሱ ሲፋና መገለጫ ነው። የእሱ ሲፋ ደግሞ ፍጡር አይደለም ነው። የጉንዳሏ ንግግር እስካላችሁኝ ግን ጉንዳሏ በወቅቱ ያወራቸው ንግግሯ ግን ፍጡር ሊሆን ይችላል። ምክንያቱም እሷ ፍጡር ናታ። የአላህ ንግግር የእሷ ንግግር ነው የተረከልን አይደለ ሙሐመድ? አዎ የእሷን ንግግር ነው የተረከልን፣ በራሱ ቋንቋ ነው የተረከልን። ስለዚህ ይህንን ቃል በቃል እናንተ ጉንዳኖች ሆይ የሚለው የአላህ ንግግር ነው ወይንስ የጉንዳኗ ነው? እዚህ ላይ ለምሳሌ አንተ ሙሐመድ ሆይ ብለህ ጠራኝ። እፎይ አንተ ሙሐመድ ሆይ ብሎ ጠራኝ ሲል ይሄ የራሴ ንግግር ነው፣ ያንተ ንግግር አይደለም።
እፎይ እንደዚህ ያለ ብዬ እየተናገርኩ ነው። አላህም ጉንዳኗ እንደዚህ ያለች ብሎ እየተናገረ ነው። ቆይ እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። ይሄንን እንደዚህ ያለችውን አላህ እየተረከልን ነው አይደለም? አዎ እሷ የተናገረችው ነው አላህ ለኛ የሚተረክልን። መልካም። ይሄ የተናገረችው ጅማሬ ያለው የለውም? እንደዛ ማለቷም ፍጥረታት ከመፈጠሩ በፊት ያውቅ ነበር፣ ግን በወቅቷ ነው። እኔ ስለ እውቀት አልጠየቅኩም። ባለችበት ወቅት ነው ያለችው። ቆይ ስለ እውቀት አልጠየቅኩም። ዛሬ እኔ እንደዚህ እንደማወራ ፈጣሪ ፍጥረት ሳይፈጥር ያውቃል አያውቅም? ያውቃል። ስለዚህ እኔ እንደዚህ ስላወራሁኝ የእኔ ንግግር ፍጡር አይደለም ማለት አይደለም። እሱ ስላወቀው እንደዚህ እንደምታወራ ማወቁ ፍጡርነቱን አይቀይረውም። የእሷን ንግግር ከዛ በኋላ ተውሶ ወይንም ደግሞ የእሷን ታሪክ ስለተረከው እሱ ከእሷ ለጅብሪል፣ ጅብሪል ደግሞ ለመሐመድ፣ መሐመድ ደግሞ ለሳባዎቹ፣ ሳባዎቹ ለእናንተ መጣ ማለት ነው። ይሄ የአንዱን ንግግር ወደ አንዱ ማስተላለፍ ነው። ይሄ መልእክቱም ሆነ ንግግሩ ይህንን የተናገረችው በመጀመሪያ ጉንዳኗ ነች አይደለችም? ምን የሚለውን በጉንዳን ሾለቆ ብላ የተናገረችው እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ የሚለውን እና የጉንዳኗ ንግግር ነው አይደለም? ጉንዳኗ አይደለችም ነው? የጉንዳኗ ንግግር ነው አይደለም? የጉንዳኗ ንግግር ነው እንደዚህ ያለችው። ቴንክ ዩ። ስለዚህ የጉንዳኗ ንግግር ከሆነ ደግሞ በደንብ አስተውል። የጉንዳኗ ንግግር ከሆነ ደግሞ ጉንዳኗ ጅማሬ አላት። ጅማሬ ያለው ነገር በሙሉ ደግሞ ፍጡር ነው እኮ። ስለ ጉንዳኗ ፍጡር ናት። ያልገባኝ ሆነ ይሁን ስለ ጉንዳኗ ነው ስለ ቃሉ ነው የምታወራው? ጉንዳኗ ስለሆነ ይህንን ንግግር እዛ እኮ መጣ ነው። በቂያማ ለምሳሌ እንደዚህ አጥፍተሃል እንደዚህ አድርገሃል ሊልህ ይችላል አላህ። ያንን ስላለህ በደንብ አስተውል። የአንተ ያጠፋው በሙሉ አንተ ያደረግከው በሙሉ ፍጡር ነው። ንግግርህ ይሄ ቃሉ ይሄ ለምሳሌ እናንተ ጉንዳኖች ወይ የሚለው ንግግር የማን ነው? የጉንዳኗ ነው። ወደ መኖሪያችሁ ግቡ የማን ነው? የጉንዳኗ ነው። ሱሌማንና ሰራዊቱ የማያውቁ ሲሆኑ አይሰባብሯችሁ የማን ነው? የጉንዳኗ ነው። ስለዚህ ፍጡር ነው። ይሄ መልእክቱም ፍጡር ነው፣ ቃሉም ፍጡር ነው። ጉንዳኗ ፍጡር ናት። ይሄን የነገረን ያላህ ንግግር ግን ፍጡር አይደለም ነው እኮ። እፎይ ይሄ በጣም ቀላል ነገር ነው እኮ። ምን ማለት ነው? ይህንን ጅማሬ አለው እኮ ተስማማን። ይህ ንግግር ጅማሬ ያለው አይደለ? ጉንዳኗ ራሷ ፍጡር ናት። አላህ ግን ጉንዳኗ እንደዚህ ያለች ብሎ መናገሩ ፍጡር አይደለም ንግግሩ። ቆይ ይሄ ንግግር ጅማሬ ያለው የለውም? የቱ ንግግር? ይሄ ንግግር የምታየው እናንተ ጉንዳኖች ሆይ ያለችውን ነው። ይሄ እናንተ ጉንዳኖች ሆይ የሚለው ንግግር ጅማሬ ያለው የለውም? በሱሌይማን ዘመን የነበረች ጉንዳን ያወራችው ወሬ ነው ይሄ። ስለዚህ ጅማሬ ያለው እያልከን ነው። ያን ንግግር ግን አላህ ለእኛ በራሱ ቃል እየነገረን ነው። ይሄ ደግሞ የእሱ ቃል ፍጡር ነው የሚለውን አያስይዝም እያልከን ነው። ጅማሬ ያለው ነገር ደግሞ ፍጡር ነው እያለ ነው። እስኪ በሱሌይማን ዘመን የተናገረችውን ጉንዳን ንግግር አላህ ለእኛ መተረኩ ፍጡር ነው ብለህ የምታምን ከሆነ እኮ ብዙ አላህ በተለያየ ዘመን የተከሰቱ ነገሮችን እኮ ተርኳል። እነዛ የተከሰቱ ነገሮች ጅማሬ ያላቸውና ያላ ንግግር ፍጡር ነው ልትል ነው። ሁሉንም ነገር ማለት ነው። ትረካዎች በሚገባ ፍጡር ናቸው እነኛ። ምክንያቱም ሉክ ይሄ ደግሞ የተሳሳተ አካሄድ ነው። ቆይ ይሄንን እኮ ያለው ስፒቹን ያው ይሄንን እንዴ ብላን የተናገረችው እናንተ ጉንዳኖች ወይ መልእክቱን በደንብ አስተውል። መልእክቱ ራሱ ፍጡር ነው እያልኩ ቃሉ ብቻ ሳይሆን መልእክቱን ፍጡር ነው እያልኩ ነው። ምን ሚል መልእክት ነው ያለው? እንዳይሰባብሯችሁ ሰራዊቱ። መልእክቱ ምንድነው? እሱ የሱሌማን ሰራዊት እንዳይረግጧችሁ ነው መልእክቱ። ይሄንን መልእክት ራሱ ያስተላለፈችው ጉንዳኗ ስለሆነች ጉንዳኗ ሳንኖር ይሄ ቃል ሊኖር አይችልም። ጉንዳኗ ሳትናገር ይሄ ቃል ካለ አላህ ዋሽቷል ማለት ነው። ወይም ጉንዳን ሳትናገር ተናገረች ብሎ ራሱ ላይ ባህሪው አድርጎ ልክ እንደ እጁ ልክ እንደ አይኑ ብቻውን ምን ይል ነበር እያልከን ነው? እናንተ ጉንዳኖች ወይ ሱሌማን እንዳይረግጣችሁ እያለ ብቻውን ያወራ ነበር እያልከን ነው። ብቻውን አያወራ። ነገሩ ከተከሰተ በኋላ እኮ ነው ያወራው። ነገሩ ከተከሰተ በኋላ እኮ ነው አላህ ለእኛ እየነገረን ያለ። በሱሌማን ጊዜ የነበረውን ነገር እያስተላለፈልን ከሆነ ደግሞ ፍጡር ነው እያልኩ ነው።
ተራኪ ነው። አላህ እየተረከልን ነው እንጂ ሊሆን አይችልም የሱሌማን ታሪክ ነው። አይምን የቡንዳኗና የሱሌማን ታሪክ ነው። ይሄ ደግሞ ምንድነው ቃሉ እነሱ ፍጡር የቡንዳኗ ናቸው። ይሆናል። ፖይንቱ ግን እሱ አይደለም። ፖይንቱ እኮ የአላህ ንግግሩ በራሱ የአላህ ንግግር ፍጡር ነው አይደለም የሚል ነው ፖይንቱ። ጉንዳኗ ስላወራች ጉንዳኗ ያወራችውን እሱ ስላወራ ፍጡር ነው የሚል አይነት አቅጣጫ ሊይዝ አይችልም ነው ንግግራችን። ይሄ ለመረዳት ቀላል ነው። ቆይ ምንም አልገባህም ማለት ነው። መልእክቱ ፍጡር ነው ፍጡር አይደለም? የጉንዳኗ ያስተላለፈችው ይሄ ቁርአን ክፍል መልእክቱ ፍጡር ነው ፍጡር አይደለም? እሷ ራሷ ጉንዳኗ ፍጡር ናት። መልእክቱም ፍጡር ነው አይደለ? አይደለም። ኦኬ ሱሌማን እንዳይረግጣችሁ የሚለው ፍጡር ነው ፍጡር አይደለም? ይሄ ቁርአኑ ንግግሩ ፍጡር አይደለም። ኦኬ ሀሽም ትስማማለህ? ሱሌማን እንዳይረግጣችሁ የሚለው ፍጡር ነው ፍጡር አይደለም? አንደኛ ነገር አንተ አሁን ይሄ ንግግሩ መነሻ አለው። መነሻው ደግሞ አንደኛ መጀመሪያ መነሻው አላህ ነው። ለጉንዳኑ መልእክት ያስተላለፈ ወይም ኃይል ሰጠው እንዳወራ አላህ ነው። አላህ ደግሞ መልሶ ችግር የለውም። ሀሺም እዛ ውስጥ አትግባ። አንተ ራስህ እንድታወራ ኃይል የሰጠኝ አላህ ነው ብለህ ስለምታምን ማተር አያደርግም። አላህ ሰጣት፣ አላህ እናገራት። ጥበቡ ተረት ተረት ነው የሚሆንብህ። እንደዚህ አይነት ነገር ውስጥ እንዳገባ፣ ምክንያቱም ጥቅም የለውም። ማንኛችሁም የምታደርጉት የምታወሩት አላህ ሰጥቶኝ ነው ችሎታውን ብለህ ስለምታምን ማለት ነው። ነንሴንስ ነው የሚሆንብህ። አንተ እኮ ምን እያልክ ነው? ይሄ የጉንዳን ንግግር ነው እንጂ የአላህ ንግግር አለ ማለት የአላህ ንግግር ነው አይደለም ቃል ነው ጉንዳኑ ይሄን ንግግር አላህ ተርኮልሃል። ጉንዳኗ ተተናገረችው በኋላ ቃሉ ባለቤቱ የንግግሩ ባለቤት ግን ማነው? ጉንዳኗ ነች። አላህ ግን ምን አደረገ? አላህ ግን ምን አደረገ? ጉንዳን እንዲህ ብላ ተናግራለች ብሎ ለጅብሪል ተረከ። ጅብሪል ደግሞ አላህ የነገረውን ለሙሐመድ ነገረ። ሙሐመድ ደግሞ ጅብሪል ነገረኝ ብሎ ለሳባዎቹ ነገረ። ሳባዎቹ ደግሞ ሙሐመድ ነገረን ብለው ሌሎቹ ነገሩ። እነኚህ ምን ይባላሉ? ልክ ውሃ በቱቦ ውስጥ እንደሚያልፍ አስተላላፊ ናቸው። የመጀመሪያ የቃሉ ባለቤት ግን ማነች? ጉንዳኗ ነች። የቃሉ ባለቤት ማላ ነው። አላህ ጉንዳን ነው እያለ የቃሉ ባለቤት የቃሉ ባለቤት መነሻው አላህ ነው። ጉንዳን ደግሞ ከአላህ ተቀብሎ ለሳ አስተላለፈ። አላህ ደግሞ ለመሐመድ አስደረገ። ትካም የቃሉ ባለቤት አላህ ነው። ጉንዳኗ ደግሞ ተቀብላ አስተላለፈች። የቃሉ ባለቤት አላህ ነው። ጉንዳኗ ተቀብላ አስተላለፈች። ጉንዳን እኮ ከአላህ ሰምቶ ነው መጀመሪያ ማለት የተናገረው ማለት ፈልጎ ነው። ጭራሽ ኦፌ አንዴ ጥያቄ ያለኝ መጠየቅ ይችላለሁ? አንዴ ጭራሽ አንተ እኮ ከፋ ወረስ አደረከው ጭራሽ እና ምን ያልኩ ጉንዳኗ ነች ለእናንተ የተረከችው። ይኸውልህ ቃሉ የአላህ ቃል ነው። ጉንዳን ደግሞ ከአላህ ሰምቶ ነው ለሳ ጉርጋዳችሁ ውስጥ ግቡ ምናምን ያስተላልፈው መልእክት እኮ ከአላህ ሰምቶ ነው። አላህ አዞ ነው አይልም። አይልም ከአላህ ሰምቶ ነው ምናምን አይደለም። ጉንዳኗ ነች ራሷ። ሱሌማን ምንም አያውቅ ሲሆን እንዳይረግጣችሁ ወደ ሾለቆ ውስጥ ግቡ ብላ የተናገረችው ጉንዳኗ ነች። አላህ ነው ይልቅ እሷን ሰምቶ ለእናንተ እየተረከ ያለው ተቃራኒ ነው ያወራው። ወይ ጉንዳኗ ከማን ሰምቶ ነው ታዲያ? ሱሌማን ምንም እንደማያውቅ እየታወቀ ነው። አላህ ካልነገረ ማወቅ ሌላ ጉዳይ ነው። እኔ እኮ አንተ እንደምታወራኝ አውቃለሁ። ይሄን አወቅኩ ማለት ፈጣሪ ለእኔ እውቀት አልሰጠኝም እንዳውቅ አላደረገኝም ማለት አይደለም። እኔ ከማወራው ጋር ምን አገናኘው? እኔ አወራለሁ። ስለዚህ እኔ ማወራውን አስቀድሜ እንዳወራ ፈጣሪ እውቀት ስለሰጠኝ አይ ይሄ ማወራውን እሱ ነው የሰጠኝ የእሱ ነው እሱ ነው ይሄ ደግሞ ፍጡር አይደለም የሚል አያስጨብጥህም እኮ አያመጣውም። አሁን የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ላይ ይሄ በዚህ ንግግር እዚሁ ግባ። የአላህ ቃል ፍጡር ነው ፍጡር አይደለም አይደለም። አሁን ቶፒካችን የጉንዳኗ ንግግር ላይ ነን። የጉንዳኗ ንግግር የአላህ ንግግር ነው። በቃ ጉንዳኗ ተቀብሎ ያስተላለፈው አላህ ደግሞ ጉንዳኗ ተቀብሎ እሺ፣ ይሄ ፍጡር አይደለም ብለህ ነው የምታምነው? ይሄ ጉንዳኗ ንግግር ፍጡር አይደለም ብለህ ነው የምታምነው? አሁን እኮ ሁለት አይነት የአላህ ንግግር እኮ ሁለት አይነት በአውዱት መንገድ ይታያል። አንደኛው ይሄ የምናወራ ወይም መጽሐፎች የሚጻፉበት ቃል አለ የምናገረው። ዋና ቃሉ ደግሞ ወይም ንግግሩ ደግሞ
ይሄ ጉን ፈየኩን የሚለው ሁን የሚለው ቃሉ ደግሞ ያ እሱን አይደለም የጠየኩህ። ስለሱ አልጠየኩም። እዚቹ ቶፒክ ላይ ብቻ ይሄ የጉዳት እየሄደ ስለሆነ ጥያቄ እንጠየቅኛ። አንዴ ለምንድን ማመድ የተናገረ የጉንዳን ታሪክ ነው። ታሪክ ፍጡር ነው ፍጡር አይደለም። ሲጀመር የምን ቃል ፍጡር አለ የሚባል ቃል አለ እንደ ሲጀመር ከሄዳ መጠ ነው ቡፌ ሁሌ በቃ ጭንቅላት የሚያስነገር ቅድም ፍጡር ነው ስትል ነበር። አሁን ደግሞ ፍጡርና ፍጡር አለ የሚባል ነገር የለም አልከን። አይ ፍጡር ነው እንዳንል የሚያረጋግጥ ነገር የለም። ፍጡር አለም እንዳንል ደግሞ የሚያረጋግጥ ነገር የለም። ምን ብለህ ነው የሚያረጋግጠው? እስቲ አንዱን ያዛ። አሁን ሁለቱንም አይደለም ወደሚል መጣ። አሁን ፍጡር ባለ ፍጡር አይደለም ወደሚል አንዱን አንዱን በቃ አንተ ሲጀመር ግራ ገብቶ እኮ ነው መጣ የሚጨቃጨቅ ነው ጀመረ። እኔ ምንም ግራ አልገባኝም። እና እሺ አስረዳንሽ አንተ ይኸውልህ ይሄ ዘላለማዊ ነው ፍጡር አይደለም ካልክ ጉንዳኗ ሳትናገር አላህ ምን እያለ እንደዚህ ያወራ ነበር ማለት ነው። ያላህ ቃል ነው ይሄ ፍጡር አይደለም ካላችሁ አላህ ጉንዳኗ ሳትናገር ራሱ ላይ እንደዚህ አይነት ቃላት አለው እያላችሁ ነው። ምን የሚል በጉንዳን ሾሎቆ ከሚለው ቀጥሎ ያለው እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች የሚል ራሱ ባህሪ ያለው ካላችሁን ይሄ ፍጡር አይደለም ካላችሁን ልክ እንደ እጁ ልክ እንደ አይኑ ልክ እንደ ባቱ እንደ እግሩ ዘላለማዊ ነው የምትሉን ከሆነ ጉንዳን ሳትናገር ራሱ ብቻውን አላህ እንደዚህ እያለ ይል ነበር ማለት ነው። ምክንያቱም በድምፅ ይናገራል ብላችሁ ስለምታምኑ በድምፅ ብቻውን እንደዚህ ይል ነበር ማለት ነው። ከዛ በኋላ ዝሆል ይመጣብህና ምን ላይ ይጥልሃል መሰለ። ለምሳሌ ሱራ 72 ላይ ያለውን አንዴ ክፈትልን። እያንዳንዱን ትረካዎቹ ምን ይሆናሉ? ከዛ በኋላ ጥያቄ ያለኝና አንዴ እያንዳንዱ ትረካዎቹ ምን ይሆናሉ መሰለ። ከዛ በኋላ አንዴ አንብበው የነኛ ሳይሆን የአላህ የሆነና አላህ ብቻውን እነኝን ሲላቸው የነበረበት ነበር ሚል ያመጣል። ምክንያቱም በድምፅ ይናገራል፣ ቃሉ የሱ ነው፣ ዘላለማዊ ነው ካላችሁ ወደ እንትኖቹ አይመለስም ማለት ነው። አንብበው። ሙሐመድ ሆይ በል እንሆ ከጅን የሆኑ ጭፍሮች አዳመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን ማሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን በእርሱም አመን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይሄም አሁን ያላ ባህሪው ነው ካልከን፣ ዘላለማዊ ነው ካልከን፣ ፍጡር አይደለም ካልከን፣ ጅኒዎች ሳይሆን የተናገሩት ምን ይሆናል ማለት ነው? አላህ ራሱ አስቀድሞ ብቻውን እንደዚህ ሲል ነበር ማለት ነው። ግን ዶረስ ፓርቱ ምን እንደሆነ ታውቃለህ? ሱራ 79 24 ላይ ይሄ አሁን ዶረስ ፓርቱ ይሆናል። ሱራ 79 24 ላይ እንደዚህ የሚል ቃል አለ። ዓለም እኔ ታላቁ ጌታችሁ ነኝ። ማን ነው ይህንን ያለው? አላህ ነው። ፈርዖን ነው። እናታ ከላይ ነው። አሁን እኛም የምናውቀው ታላቁ የዓለም ጌታ አላህ ነው። ስለዚህ ከላይ ከአውቱ መሰረት ነው እንደማድረግ አለብን። ከዚያም ለማጥፋት ምናምን የሚተጋ ሆኖ ዞረ፣ ሰራዊቶቹ ሰበሰበ፣ ተጣራም ዓለም እኔ ታላቁ ጌታችሁ ነኝ። ይህንን አሁን የተናገረው ፈርዖን ነው። ይሄ ዘላለማዊ የአላህ ቃል ነው ካልክ ፈርዖን ባልነበረበት ላይ ዓለም ሳይፈጠር አላህ ምን እያለ ነበረ? ዓለም ምን እያለ ነበር? እኔ ታላቁ ጌታችሁ ነኝ ፈርዖን አለ እያለ ብቻውን ሲል ነበረ። ምን ችግር ያመጣል? ዘላለማዊ የአላህ ባህሪ ከሆነ በደንብ አስተውል። ልክ እንደ እጁ እንደ አይኑ የአላህ ባህሪ ከሆነ ፈርዖን እንደ አሸንጉሊት ይሆናል። አሸንጉሊት ይሆናል። አለማድረግ ምንም ነገር አይችልም። ይህንን አለማለት አይችልም። ምክንያቱም የአላህ ባህሪን ፍጡር ሊቀየር ስለማይችል። እጁን መቀየር ትችላለህ? የአላህን እጅ መቀየር ትችላለህ? አሽን አይቻልም። ማን ይችላል? የአላህን እጅ መቀየር ማችል ከሆነ የአላህን ባህሪ መቀየር ትችላለህ? አይቻልም። ይሄ እኔ ታላቁ ጌታችሁ ነኝ የሚለው የአላህ ባህሪ ከሆነ ፈርዖን እንዲህ ይላል ብሎ ባህሪው ከሆነ ፈርዖን አለማለት ይችላል? እና ይሄ ታሪክ እኮ ነው። ታዲያ አሁን ይሄ ታሪክ ነው እንጂ ኖ ባህሪ ነው ካልከኝ፣ ፍጡር አይደለም ካልከኝ፣ ከመፈጠሩ በፊት ፈርዖንም ከመኖሩ በፊት እኮ የአላህ ባህሪ ኤግዚስት ያደርጋላል። ፍጡር አይደለም ካልከኝ አሁን ይሄ ቃል በእናትህ አሁን ራሴ ያመኛል። እሺ አቡ
የሌለ ነገር ራሴን አሁን አመመኝ አለ። እንዴት ነው ይሄ ሀሽም ቆይ የማናውቀው ነገር አሁን ፍጡር ነው ፍጡር አለ የሚባል ነገር አሁን እፎይ እፎይ አንድ ሀሽም አዳምጠኝማ እፎይ ማን ቆይ መሐመድ? አንዴ እናውራ። እናውራና እንትን እንላለን። እሺ ሀሽም አንተም ቆይ እድሉን ለእኔ ሰዓት ስጠኝ። ገደላችሁ። ሀሽም አቡ ያህያ እድሉን ለእኔ ትሰጠኝ። እሺ ቀጥል። እሺ አውራ። ሀሺም እስተዛ ውሃ እየጠጣ ራሴን አመመኝ አለ። አመሰግናለሁ። እድሉን ስለሰጣችሁ ሙስሊሞች አመሰግናቸዋለሁ። ወደዚህ ወደ ቁርአኑ እንመለሳለን እና አንድ ጥያቄ መጠየቅ ፈልጋለሁ። ትቀበላለህ? ጥያቄው ቶፒኩ ላይ ቅድሚያ ጥያቄው ለእኔ አስፈላጊና ወሳኝ ስለሆነ ነው። ለእኛም የእኛው በጣም አስፈላጊና ወሳኝ ስለሆነ ነው። ራሴን አመመኝ ሀሺም ቀጥልልኝ ሲልህ እኮ እንድመልስለት ነው። አንተ ስለ አንተ ጌታ እንድታስረዳኝ አንድ ደቂቃ ብቻ፣ አንድ ደቂቃ ትጠይቃለህ። ቅድሚያ ቶፒኩ ላይ ስለ ቶፒኩ ይመለስበታለሁ። ሙሉ ጥያቄውን አቡያያ ቀጥል። አቡያያ ቀጥል። የእሱ ጌታ በአንተ ይቃ እንዴት ወርቶ ያስረዳል? አንዴ ደግሞ አቡያያ ቀጥል። እሺ እሺ፣ ሰላም ነው እፎይ? እንኳን ደህና መጣህ። አለን አለን። ሜቢ አቂዳ መለየት ከተቻለ አቂዳ መለየት ይችላል። ለማሰባክተን ስላለው ጌታ ለመጠየቅ ፈልጌ ነው። ጠይቃለህ። ቆይ ትንሽ ተረጋጋ፣ መልስላለሁ በኋላ ላይ። አቡያያ ቀጥል። ኢየሱስ ይበላ ነበር፣ ይሸና ነበረ። ኢየሱስ የተሰቀለ ለራሱ ተረጋጋ። ቆይ አትግማማ፣ ተረጋጋ ተባልክ እኮ በቃ። አቡያያ አለን አለን። መልካም። አታሪን ነው አሻሪን አቂዳ ነው የምትከተለው? ኢየሱስ የተሰቀለው ለእናቱ ነው ወይስ ለእኛም ጭምር ነው? ለእናቱ አራስ ስማኝማ ፎክ ኦኬ እሺ ቀጥል። ያላ ቃል ፍጡር አለ ብለህ ነው የምታምነው ወይንስ ፍጡር ነው ብለህ ነው የምታምነው? አክቹዋሊ ከዛ እንጀምርና ኦኬ ፍጡር አይደለም ስትል ምኑን ነው ማለት መልእክቱንም ነው ወይንስ ምኑን ነው ፍጡር አይደለም ስትል? ጥሩ ጥያቄ። እኛ የአላህ ቃል ፍጡር አይደለም ስንል ለአላህ የመናገር ባህሪ አለው። ያ ባህሪ ደግሞ ከመጀመሪያም የነበረ ነው። አንድ ነገር ደግሞ ለሱ ባህሪ ከሆነ እሱ ያለውን ባህሪ ሙሉ ለሙሉ ይኖረዋል ማለት ነው። ይህ ማለት ምን ማለት ነው? አላህ መጀመሪያ የለውም፣ ንግግሩም የመናገር ባህሪውም መጀመሪያ የለውም ማለት ነው። ይህ ማለት አንዴ የተናገረውን ነገር ሁሌ ይናገራል ማለት አይደለም። ንግግር የፍላጎት ባህሪ ነው። ምን ማለት ነው? በፈለገ ሰዓት ይናገራል፣ በፈለገ ሰዓት ደግሞ አይናገርም። ሁሌ ይናገራል ምንል ከሆነ ይሄ ጉድለት ነው። ምክንያቱም ሙሉነት ምን ማለት ነው? በእኛ በፍጡሮቹ እንኳን ብናስበው አንድ ሰው ሁሌ የሚናገር ከሆነ እኮ ይሄ የጉድለት ባህሪ ነው። ወይም ደግሞ የማይናገር ከሆነ ይሄም የጉድለት ባህሪ ነው። ስለዚህ ሙሉነት የሚባለው መቼ ነው? በፈለገ ሰዓት ተናግሮ በፈለገ ሰዓት ደግሞ ሲተው ነው። ለአላህ ይህንን ባህሪ ስናጸድቅ በምን መልኩ ነው ብናጸድቀው? የመናገር ባህሪው ከመጀመሪያም የነበረ ጅምር የሌለው ነው። ልክ ለአላህ ጅምር እንደሌለው ሁሉ ማለት ነው። ግን ደግሞ ይህ መናገር ምን አይነት ባህሪ ነው? ይሄ ሲፈቱን ኢኽቲያርያ ይባላል። የፍላጎት ባህሪ፣ በፈለገ ሰዓት የሚያደርገው በፈለገ ሰዓት የማያደርገው፣ ልክ እንደ መሳቅ፣ እንደ መናደድ፣ እንደ መደሰት። እንዲህ አይነት ባህሪያቶች ምንድናቸው? የባህሪ የፍላጎት ባህሪ ናቸው። አሁን ወደ ጥያቄ መግባት ትችላለህ። ይሄን ከተረዳን ደግመህ ሌላ ጥያቄ መጠየቅ አለብህ ብዬ አላስብም። መልካም እሺ፣ የፍላጎት ጉዳይ ነው። ስለዚህ ያ ፍላጎቱ የሚናገረው በቁርአን ውስጥ የተዘረዘሩትን ያካትታል አይደለ? ሁሉንም። ኦኬ ኔክስት ይናገራቸዋል አይናገራቸውም? ስላነሳኸው ኔክስት ማለት ባህሪው ከሆነ እነኚህ ንግግሮቹ የእሱ ባህሪ ከሆኑ ቀጣይ እነኚህን ደግሞ ይናገራቸዋል አይናገራቸውም? ማለት አንዴ የተናገረውን ነው የምትለው? ያ አንዴ የተናገረውን ደግሞ ይናገራል ብሎ መናገር ምን ማለት ነው? ባህሪው ከሆነ ከሱ ይለያል። ባህሪው እኮ የመናገር ባህሪው ሁሌም አብሮት አለ፣ ግን ሁሌ ይናገራል ማለት ነው። ኦኬ የተናገረው ነገርስ ቃሉ ነው አይደለም? የእሱ ቃል ነው እኮ። አንተ እኮ አሁን መልካም ቆይ የእሱ ቃል ያ
ኖ ቆይ ኖ የአንተን ሀሳብ አንድ ግልጽ ላድርግ። ኖ አንድ ጊዜ እንድንግባባ ከፈለክ ማለቴ ነው። እንድንግባባ ከፈለክ እኮ መደራረብ እንዳይሆን እኮ አዎ፣ አንዴ የተናገረው ነገር አንተ ወደፊት ደግሞ ይናገራል ወይም ከዚህ በፊት ተናግሮታል እያልክ መደጋገም አያስፈልግም። ምክንያቱም ንግግር የፍላጎት ባህሪ ከሆነ አንዴ ተናግሮታል ነው የምንለው። አዳምጥ፣ እሺ አዳምጥ። እንደተመታብህ ከመጀመሪያው ገብተዋል ማለት ነው። ኤኔስ ተረጋጋና፣ ምክንያቱም ረጅም ደቂቃ አዳምጫለሁ። እኔንም አደርበኝ በተቻለ መጠን። በፈለገ ሰዓት ይናገራል። እሱ ላይ አድርጌው አላደረግኩህም እኮ። በፈለገ ሰዓት ይናገራል። አይ አይናገርም። በፈለገ ሰዓት ዝም ብሎ ልክ እንደተከፈተ ቴፕ ዝም ብሎ ነው የሚያወራው የሚል ሙግት አላነሳውም። በፈለገ ሰዓት ሊናገር ይችላል። ዳስ ራይት፣ ችግር የለብኝም እሱ ላይ። የእኔ ጥያቄ ግን ምንድነው እሱ የጠየቅኩ ካስታወስክ፣ እነኝን ንግግሮች ደግሞ ይናገራቸዋል ወይ ነው። እነኝን ከፈለገ ይናገራል። ምንም እኮ የሚገርም ነገር የለውም። መልካም ማስረጃ ማምጣት ትችላለህ እንደዛ የሚል ማለት ከፈለገ እነኝን ንግግሮች ይናገራቸዋል የሚል እኮ ፍላጎት ስለሆነ ነው። አላህ ከፈለገ ምንም ያደርጋል። አያደርግም ብዬ የአላህን ፍላጎት እኔ ዞር እንዳለግ ነው የፈረከው ወይስ ምንድን ነው? መልካም ማስረጃ ባይኖረውም እሺ ላክልህ። ማስረጃ ምናምን አይፈልግም እኮ። ምክንያቱም ማስረጃ የምጠይቀው እኮ ተናግሯል ካልኩክ ወይም አልተናገረም ካልኩክ ነው። ገብቷል? ግን ከፈለገ ያደርገዋል ካልኩክ ይህ ባህሪ ስለሆነ መጠየቅ አያስፈልግም ነው። እሺ አዳምጠኛ ነው። መልካም እነኚህ ንግግሮቹ ባህሪው ናቸው ብለኸኛል አይደለ? ባህሪው አብረው የሚቀጥሉ ናቸው ወይንስ የሆነ ሰዓት የሚቆሙ የሚጠፉ ናቸው? ሁሌም አብሮታሉ። ስለዚህ እነኚህ ንግግሮቹ ሁሌም አብሮታሉ ማለት ነው። ሁሌም አብሮታሉ ማለት ግልጽ እኮ ነው። ሁሌም አብሮታሉ ማለት ባህሪው ነው አይለየውም ካልከኝ፣ ዓለምንም ሳይፈጥር አብሮት ነበረ። ይሄ ባህሪው ቃሉ ነው። ይሄ ቃሉ አብሮት ይኖራል ወደፊትም ማለት ነው። አንዳንዴ እኮ ትገርማለህ። የመናገር ባህሪው ሁሌም አለ ነው። እኔ መናገር ባህሪን አልጠየቅኩም። ስለዛ እናውራ። አንዴ የተናገረው ነገር እኮ አልፏል። ጥያቄን ሪሼፕ ለማድረግ አትሞክር። ያልጠየቅኩን ምላሽ አትስጥ። ሪሼፕ የማደርግልህ ለምን መሰለህ? አንተ ጥያቄ ስህተት የለውም። ስህተት ካለው ጥያቄውን ራሱ አፍርስ እንጂ ፕሊስ። የምር እዚህ የምመጣው ማለት ነው። አቡያያ ሚዩት እንዳደርገህ አታስገድደኝ። እኔ ሚዩት ማድረግ ብዙም አይመችልም። ምክንያቱም ያልጠየቅኩን ምላሽ ለመስጠት ስትል ሌላ እንትን ውስጥ እየገባ ስለሆነ፣ እኔ የጠየቅኩ ምንድነው ቃሉ ላይ ነው እንጂ የመናገር ችሎታውን ወይንም ደግሞ የመናገር እንትኑን አይደለም። እኔ የጠየቅኩ እነኚህ ቃላቶቹ ላይ ነው ጥያቄ። አሁን እኮ ተናግሮ ያለፋቸው ነገሮች አልፈዋሉ። ገብተዋል። አልፈዋል ካልከኝ ፍጡር ነው እሱ። ስለዚህ የፍጡር ባህሪ ሰጠው ማለት ነው። አሁን እኔና አንተ የምናወራው ማለት ነው ስለ ባህሪ ነው ወይስ ስለ ንግግር ነው? ንግግሩ ባህሪ ነው ብለኸኝ እኮ ጀምረሃል እኮ። መናገር የእሱ ባህሪ ከሆነ ባህሪ ደግሞ የባህሪውን ባለቤት ሙሉ ለሙሉ ይላበሳል። መልካም እሺ። ንግግሮቹ እነኛ ቃላቶቹ ፍጡር ናቸው? ፍጡር አሉ? ትሰማለህ? ወደ የመናገር ባህሪ እኔ መናገር ባህሪ ነው የጠየቁ። ንግግሩም ፍጡር ሊሆን አይችልም። እያደቀምከኝ ነው። ያልጠየኩን እየመለስክ ነው። ትገርማለህ በጣም። አስበኸው የነበረው ሌላ ነበረ። ስለዚህ አስቤው የነበረው አይደለም። ለምዶ ታውቃለህ? እፎይ የምጠይቃቸው ጥያቄዎች በሙሉ ስህተት ስለሆነ ነው እኮ። ስህተቱን እኮ ማሳየት እኮ ያንተ ድርሻ ነበረ እኮ። መናገር ባህሪው ነው አይደል? እኔ ስለመናገር አልጠየቅኩም። አላይ መናገር ይችላል አይችልም ብዬ አልጠየቅኩም። አይደለም መጀመሪያ እውነት ያብራራው ፋላሲ አትስራ። እኔ አላልኩም። አሁን አዳምጠኝ። እኔ አላህ መናገር ይችላል አይችልም በፈለገ ሰዓት የሚናገር ከሆነ አቡያ እያረፍ ያልጠየኩትን አትመልስ። እንዲሁ ለአብራራ ከሆነ ልፈቅድልህ እችላለሁ፣ ግን እንዲህ ብለሃል ብለህ እኔ ምላሽ አትስጥብኝ።
ከፈጣሪ የሚወጡ ቃላቶች እንዴት ነው ፍጡር የሚሆነው? አንተ ይሄን ንገረኝ። ስለዚህ ፍጡር ካልሆኑ እሱ ላይ ኤግዚስት ያደርጋሉ አሁንም እያልከኝ ነው ማለት ነው። አሁን እንግባባሽ። የእሱ ቃላቶች ፍጡር አይደሉም። አለቀ እኮ። ይሄ እኮ ምንም ከዚህ በኋላ እኮ የምጠይቀው ነገር የለም። ምክንያቱም የመናገር ባህሪው ፍላጎታዊ ነው ካል በፈለገ ሰዓት ይናገራል፣ በፈለገ ሰዓት አይናገርም ካል የሚናገራቸው ማንኛውም ንግግሮች ፍጡር ሊሆኑ አይችሉም። ምክንያቱም ከፈጣሪ ፍጡር ነገር ሊወጣ አይችልም። ምክንያቱም የእሱን ባህሪ ተላብሰው ስለሚወጡ። መልካም፣ የእሱን ባህሪ ተላብሰው ስለሚወጡ። አዎ፣ ምን ማለት ነው? ለእሱ መጀመሪያ የለውም፣ ንግግሮቹ መጀመሪያ አይኖረውም። ኦኬ፣ ንግግሮቹ በፊደልና በድምፅ ናቸው ወይንስ እንዴት ነው? አዎ፣ በድምፅ በፊደል፣ በድምፅና በፊደል። አዎ። ስለዚህ ፊደሎቹ ፍጡር አይደሉም ማለት ነው? አይደሉም። ኦልራይት። ስለዚህ አላህ ፍጡር ያልሆኑ ፊደሎች አሉት። ፊደል ያስፈልገዋል ለመናገር፣ ፕላስ ደግሞ ድምፅ ያስፈልገዋል። ታዲያ ከኔ በምንድን ነው የሚለየው? እንግዲህ አሁንስ ቀለል ያለ ነገር ልስጥክ። አንተ እኔም በምንድን ነው እየሰማኸኝ ያለው? በጆሮዬ። ከምን ላይ? በቲክቶክ። በምን? በስልኬ እኮ። ስልክህ ፊደሎች ያስፈልጉታል ማለት ነው። ምን ለማድረግ? ይሄ የማውጣውን እያንዳንዱ ፊደሎችና ድምፆች ለመስማት ግዴታ ነው። ያንተ አሁን እኮ ፊደላቶቹ ቃላቶቹ በፊደል ያለው ስልክ ምላስ አለው፣ ጥርስ አለው፣ ሮሮ አለው፣ እያሰማክ ነው። ቆይ አንደኛ ማይገናኝ ነገር ነው ያነሳኸው። ማይገናኝ ነገር ነው። ይገናኛል። ምክንያቱም አንተ ለመናገር ይሄ ሁሉ ነገር ያስፈልጋል ካልክ ለዚህ ስልክም እንደዛው ያስፈልገዋል ማለት ነው። አይ ቆይ እኔ እኮ አይደለሁም ያልኩት። አንተ ነው ያልከው። አላህ አንተ ነው ያልከው። ይሄን አንተ ነው ያልከው። መጀመሪያ አንተ ነው ያልከው። ምክንያቱም ማንኛውም ነገር ለመናገር ይሄ ነገር ካስፈልገው ለአላህም ያስፈልገዋል ብለህ የተንጠለጠልከው አንተ ነህ። ግን እንደዛ አይደለም። ፍጡር እንኳን አሁን እጃችን ላይ ያለው ይሄ ቆርቆሮ የምትፈልገውን ነገር በስርዓት እያሰማክ ነው። እንዴት አንተ ስለ ፈጣሪ እንደዚህ ልታወራ ትችላለህ? እንግዲህ አራዳምጥሽ ነሰሰርሊ ስልክ ማለት እኮ አይጠበቅብህም። ከጎንህ ያለውን ሰውዬ የምታወራው ልክ በስልክ እንደምትሰማው ድምፁን ትሰማለህ። ስልክም ድምፅህን ለእኔ ያሰማኛል። ልክ አንተ ጎንህ ስታወራው እንደሚሰማ አይነት ሰው። የምታወራቸው ነገሮች ግን በድምፅና በፊደላት የተዋቀረ ነው። ቃላቶችን የያዙት ፊደላትና የድምፅ ውጤት ነው። ስለዚህ አላህም በድምፅና በፊደላት ነው የሚናገረው አልከኝ። በፊደላትና በድምፅ የሚናገር ከሆነ እኔ የምናገራቸው ንግግሮች የፊደላትና የድምፅ ውጤት ከሆነ የአላህም ንግግር ደግሞ የፊደላትና የድምፅ ከሆነ ፊደላቶቹ ፍጡር ናቸው ወይ ስለ ፊደላቶቹም ፍጡር አይደሉም አልከኝ። ራይት። ፊደላቶቹም ፍጡር ካልሆኑ ስለዚህ አሊፍ ላም ሚም የሚሉትም ፍጡር አይደሉም ማለት ነው። አማርኛንም ይናገርበታል። ሀሁም ፍጡር አይደሉም የሚናገር ከሆነ ሜይ ቢ በሀሁ ሰላም ናችሁ እንዴት ናችሁ? ለምሳሌ በአማርኛ ሰላም ናችሁ ስል ሰላም ስል 3 ፊደል ነች። አላህም ይህንን ይናገርበታል። አሁን አጠር ያለ ነገር ልስጥክ። ሁሉም ነገር አንጻራዊ ነው። ማንኛውም ነገር ማለት ነው ሲወራ የምናወራበት አንጻራዊ ነገር ደግሞ እዛ ላይ ሄዶ ውሳኔ ይሰጠዋል፣ ፍርድ ይሰጠዋል። ወደ አላህ የምናስጠጋቸው ማንኛውም ባህሪ ከሱ አንጻር ነው ፍርድ የምንሰጠው። አዳምጠኝ። ከተረዳ ተረዳ፣ ካልፈለክ መተው ትችላለህ። ለአላህ የምንሰጠው አንጻራዊ ፍርድና ለፍጡር የምንሰጠው አንጻራዊ ፍርድ በፍጹም ሊመሳሰል አይችልም። እሱ በሐርፍ ያወጣል፣ በድምፅ ያወጣል አልን ማለት ለሱ ያ ያስፈልገዋል ማለት አይደለም። የሱ የሚናገርበት የራሱ የሆነ ዘይቤ ያለው ለሱ እንደሚገባውና እንደሚመጥን አሁን ደግሞ ቀየር ማለት ደግሞ ፍጡር ያስብለዋል ማለት አይደለም። አቋም አልያዝክም። አሁን ደግሞ ቀየር አይደለም። ከአላህ አንጻር ከፈጣሪ አንጻር የምናወራው ነገርና ለፍጡር የምንናገረው ነገር አንድ ሊሆን አይችልም ነው። ምንም የተምታታ ነገር የለም። አንተ ግን ሁሌ የተምታታ ለማስመሰል ትፈልጋለህ። ሀሳብ ቀይሬያለሁ። ሀሳብ አልቀየርኩም። አንጻራዊ ያልኩት ለምንድን ነው? ስለ ፈጣሪ ያወራክ ለምንድን ነው በፍጡር ቅያስ የምታደርገው? ጠየቅኩ። ይናገራል አልከኝ። ኦኬ፣ መናገሩ ላይ ተስማማን።
በድምፅ ነው ወይ ስለ አዎ በድምፅ ነው አልከኝ። በፊደል ነው ወይ ስለ ቆይ በፊደል ነው ወይ ስለ አዎ በፊደል ነው። አዎ በፊደል ነው። አሁን ደግሞ መልሰህ ፊደል አያስፈልግም የሚለው ውስጥ ገባ። ኖ ፊደል አያስፈልገውም አላልኩም፣ በፍጹም አላልኩም። ለአንተ ፊደል አስፈለገ ማለት ያ ፊደል ለአላህ ሲሆን ፍጡር ነው ማለት አይደለም ነው። ለምንድን ነው በፍጡር የምታየውን አይን በዚህ ጠባብ ቆይ አዳምጠኝ፣ በዚህ ጠባብ ጭንቅላት ስለ ፈጣሪ ሁሉን ነገር ደርሳለሁ ብለህ ለምንድን ነው የምታስበው? ቆይ አዳምጥ። ያ የሚናገረው አላህ የሚናገረው ድምፅና ፊደሉ የተለያየ ነው። ማለትም ለምሳሌ ሰላም ስል እቺ ሰላም የምትለው ፊደላቶቹን እዛ ነው የምመጣው አይደለ? ፊደላቶቹም ይጻፍበት አለ። አላህ ሲናገር እንደዛ ሲል የተለየ ፊደልና የተለየ እንትን ነው ድምፅ ነው የተለየ ማለት ለሱ እንደሚገባው በቋንቋ ሲያወራት ማለት ነው። ለሱ እንደሚገባው ለሱ እንደሚመጥ ነው። ይሄንን ከፍያ መናገር አንችልም ስትል ቁርአንን ሲያስረዳ ለምሳሌ በአረብኛ ሲነግርህ አረብኛው የሌለ ፊደል አረብኛው ማይለውን ድምፀት ተከትሎ ነው የሚናገረው። ለምሳሌ በቀራ ላይ ስትጀምር አሊፍ ላም የሚለውን እሱ ሌላ የሚለው ወይንም ደግሞ ሌላ ድምፅ አሰምቶ ሌላ ፊደል እንትን ብሎ ነው ወይንስ ልክ አረብኛው ግልጽ እንደሆነ በዛው ፊደልና በዛው ድምፅ ነው የሚለው? ቆይ ተረጋጋ። እንግዲህ ባጭሩ እንዴት ነው የሚያወራው እያልከኝ ነው አይደለም? በል እንደዛ አይ በል በቃ አልክ እኮ። እንዴት ነው የሚያወጣው? እንዴት ነው የሚመሳሰለው? ወይም ደግሞ እንዴት እያልክ እያወራህ ነው? አንተ አልታወቀም መሰለኝ። ይሄ ነው ሪሼፕ አድርገውና መልስ። ሪሼፕ ምናምን የለውም። አሁን እኮ አንተ እንዴት ወይም ድምፅ እሱ የሚያወጣበት ምናምን ይሄን ያው በነገራችን ላይ ድምፅ አለው ብዬ ስናገር ወይም ሐርፍ አለው ብዬ ስናገር ከራሴ አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ስለነገሩን ነው። እዚህ ስር ያላችሁ በሙሉ እኔ እዚህ መገባው በጭራሽ ካንተ ጋር ለመከራከር አይደለም። እዚህ ላይ የምትገቡ ሙስሊሞች በሙሉ ዕውቀት ካሌላችሁ አትግቡ፣ ወይም ደግሞ የማታውቁትን ነገር ለመዘላበት ወይም አቡያያ ግልጽ ነው። አንተ አሁን ተረተኸኛል አልክ ሼፕ ምናምን እያልክ ወይም ደግሞ ቃልህን ቀየርክ ትላለህ። ግልጽ ነው ያወራሁት። ለአላህ የመናገር ባህሪ አለው ለሱ እንደሚገባው ግን በቃ አለቀ። እንዴት ነው የሚናገረው ብለህ ከጠየቀኝ ልነግርህ አልችልም። ምክንያቱም እንስሳቶችም እኮ ያወራሉ። በቀደም አንተ ጭንቅላት አለህ ወይ ስለ አዎ ለአህያም ጭንቅላት አላት ስለ ጭንቅላት የምታስብበት መንገድ አላት እኮ። እናንተ ትመሳሰላላችሁ ማለት ነው በማሰብ አይደለም። ለሷ እንደምታስበዋለት አንተም እንደምታስበዋለህ እኔም እንደማስበዋለኝ። ይህ ማለት ደግሞ እኛ መሀል እንኳን ይሄ ልዩነት ካለ እንዴት ነው ከፈጣሪ ጋር ያለው ደግሞ? እንዴት ነው ስለ ፈጣሪ ደግሞ ስለማሰብ ስለማውራት እንዴት ደፍረን እናወራለን? ይሄ እኮ ግልጽ ነው። ልዩነት እኮ አላመጣም እኮ አቡያያ። ሉክ እኔ እኮ ቀላል ጥያቄ ጠየቁ። ቁርአን አረብኛ ግልጽ አረብኛ ነው። ስለዚህ አረብኛውን በግልጽ ሐርፉም ድምፁም ቃሉም እንትኑ ፊደሉም ፍጡር አይደለም ካልከኝ፣ ስለዚህ ያንን ለምሳሌ አሊፍ ላሚም ሲል አሊፍ ፍጡር አይደለም ላም እነኚህ ፍጡር አይደሉም ወደሚል ሊድ ያደርጋል። ስለዚህ እንደዛ ነው ወይ? ከዛም ደግሞ እነኚህን እንደዚሁ ከሆነ በድምፅ የሚላቸው እኔም እንደዛ አላቸዋለሁና ልዩነት አለው ወይ የሚል ጥያቄ ነበር የጠየቁ። የለውም እንድለና የፈለግከው ልዩነት አለው ስትል እኮ መጀመሪያውኑ ፍጡርና ፈጣሪ ምን አገናኘው ነው ጥያቄው። አንተ እንዴት ነው ከራስህ ጋር የምታመሳስለው? ስለዚህ ለዚህ ፊደሎቹ ፍጡር አይደሉም ድምፁም እንደዚሁ ነው። እንግዲህ አሁንስ ኖርማሊ በቃ አጭር መልስ ከፈለክ ደግሞ እንዴት ነው ከኔ ጋር ይመሳሰላል ካልክ ደግሞ ለይሰ ከሚስሊ ሸይ ወሁወ ሰሚዑል በሲር። ይሄ ሁሌ የምንመልሰው መልስ ነው። ምን አገናኘው? የሚመስል ምንም ነገር የለም። ምን አገናኘው ነው ከጠየቁት ጋር? እኔ የጠየኩትን ፕሩቭ አድርግልኝ እንጂ አይመስለውም ሺህ ጊዜ ብትል ምን ትርጉም አለው? እኔ ፕሩቭ አድርግልኝ ማለት እኔ የጠየቅኩህን በፊደላቱ ፍጡር አይደለም አልከኝ፣ ድምፁም በድምፅ ነው የሚለው አልከኝ። ይሄንን ለምሳሌ እኔ አማርኛ ተናጋሪ ነኝ። በአማርኛ የሚናገር ከሆነ መልእክተኞች በሁሉም ቋንቋ ተልኳል ስለሚል ሰላም የሚለውን ለምሳሌ አላህ ሲናገረው በድምፅ ሰላም በሚል ድምፅ እና ሰላም በሚል ፊደል ነው ወይ? ፊደላቶቹ ፍጡር አይደሉም ብለህኛል። ድምፁ ፍጡር ካልሆነ እንደዚህ የሚናገር ከሆነ ምንድን ነው እሱ እያልከኝ ያለኸው? ምንድን ነው ያልተግባባ ነው? ለማመጥበሳቸው እኔ አልተበሳጨውም። በነገራችን ላይ ሳወራ የተበሳጨው መስላለው ወይ ደግሞ ስሜታዊ መስላለው። የአነጋገሬ ስልት ስለሆነ ነው። አንደኛ ይሄን ተረዳልኝ። ይቀጥል ደግሞ ማለት ነው
የኛ የምንቆምበት የሆነ የራሱ የሆነ ድንበር አለው ስለ አላህ ስንናገር ማለት ነው። አሁን አንተ የምትጠይቀኝን ጥያቄ እዚህ ጋር አልተገለጸም በሚለው በኩል ከመጣህልኝ 10 አልተገለጸም ልልህ ይችላል። ምክንያቱም አናፍርም፣ ሁሌ ነው የምናገረው። አልተገለጸም ሊያስደስታችሁ ይችላል። ኖርማል ነው። አልተገለጸም ነው የተገለጸ አልከማ አልጣኝም ምን ያላልኩትን አንዳንዴ ኮመንት ላይ ለሚጽፉት ነው ፎይላንት አይደለም። ግን ደግሞ ድምፅ አለው ምን አለው ብለሃል አይደለ? ድምፅ አለው ብዬ ስናገር ሐርፍ አለው ብዬ ስናገር ነብዩ ስለነገሩን ነው። ግን እንዴት ነው ቤት በኩል ነው የሚለውን ደግሞ አናውቅም አልኩ። በቃ ለምሳሌ አላህ የሚናገርበት የራሱ የሆነ ዘይቤ ባህሪ አለው። በቃ ለሱ እንደሚመጥነው ይናገራል። ከዛ ውጪ ባለው ግን ከምን ጋር ላመሳስልልህ ወይም ደግሞ አመሳስልልኝ ብትለኝ መልስ የለኝም ለዚህ። ምክንያቱም እሱን የሚመስል ነገር ስለሌለ